ያለ ቆይ አንዴ ብርክ ያለ አለው። እሺ የምትለው ነገር ካለ በለ። እኔ እንግዲህ እንዲህ አይነት ነገር አሁን ምን ብዬ ነው የማወራው? እንደው መድኃኒዓለም ወገኖች ምንድን ነው የሚወራው? አይ እረፍት አድርግ ትንሽ። እሺ ውሃ ያዝና ስማን በቃ። አረ ውሃ አይደለም ወተት የሚያስጠጣ ነገር ነው። ቀኑሮ ሆነ እንጂ እሺ ብርክ እሺ ቀጥሉ። አይ ማርቆስ ሰላም ብያለሁ ሁላችሁንም ቅዱሳን። የክርስቶስ ኢየሱስ ጸጋ ሰላም ከሁላችሁ ጋር ይሁን። ማርቆስ ፎቶ መለጠፉ ከሌሎች ሰዎች ጋር ነው ያስከፋክ ወይስ ከናካቴው ፎቶ መለጠፍ የለበትም ነው ሐሳብ አንተ? እሺ ለምሳሌ ያክል እኔ በኔ ፔጅ ላይ ፎቶ ሊኖር ይችላል፣ በፎቶ ጋላሪ ውስጥ ላይ ማለት ነው፣ ወይም በእንትኑ ላይ ማለት በፔጅ ላይ ሊኖር ይችላል። ነገር ግን እኔ በቪዲዮ ካልወጣሁኝ ዘንዳ የኔን ፎቶ አንድ ሰው ይዞ መጥቶ እከሌ ብሎ እንደዚህ ሲያደርግ እኔን ቅር ሊለኝ ይችላል። ሶ ይሄ ሰውዬ አሁን አቀላቅሎ የጠየቁ ምንድነው? ምንድነው የጠየቁ ማርቆስ? ድገማ ጥያቄ የጠየቀውን ካላወቁኝ እኮ ታዲያ ስማና ነው መመለስ ያለብን። እኔ ምን ብዬ የጠየቅኩህ አሁን አንተን ያስከፋ ከሌሎች ሰዎች ጋር ፎቶ ተቀላቅሎ ምን ለጠፉ ነው ወይስ ከናካቴው ለምን ፎቶ መጣ እያልክ ነው ያለኸው? ከናካቴው ፎቶ ለምን መጣ ተቀላቅሎም ለምን መጣ ነው። ሁለቱም ጥያቄ ነው። መቀላቀሉ በሌላ ቀን ግን ምሕረትን አድርግልኝ መቀላቀሉም ጥያቄ ነው። ሁለተኛ ደግሞ እሱ ሳይፈቅድ ፎቶውንም ይዜ መጥተ እነዚህ ናቸው ነፋቂዎች ናቸው ኦርቶዶክስን ምናፍቁ ናቸው ብሎ ነው ያመጣው ፎቶውን ጭምር። ይሄ ከነሱ ጋር ያቀላቀለበት አይደለም። እሱ እኮ አንተም ናፋቂ እኮ ማርቆስ። ናፋቂ ማለት ከኢየሱስ ይልቅ ኦርቶዶክስን የሚሰብኩ ሰዎች አሉ እዚህ ሚዲያ ላይ። ለምሳሌ ከነሱ መካከል አንዱ አንተ ነህ። ብዙ ጊዜ ስለሰማሁህ ማለት ነውና ትክክል እኮ ነው። ታዲያ ኤርሚ ያደረገው ነገር ትክክል ነው። ዘውየውን ፎቶ ለመለጠፍ ፍቃድ መጠየቅ አይጠበቅብንም። ከሌሎች ሰዎች ጋር መደረጉ ከሆነ ያስከፋክ እንዳለክ ከዚህ በኋላ በችርቻሮ እንለጥፋለን። በቃ በጅምላ አንለጥፍም። ገብቷላ? ናፋቂ የሚለው ግን አንተም ጭምር ነክ። አሁን ለምሳሌ የኢትዮጵያ ኦርቶዶክስን አትንኩ ብሎ ከሚናገሩ ሰዎች መካከል አንተ አንዱ ነክ። ተሳስቻለሁ? ተሳስቻለሁ። እሺ የኢትዮጵያ ኦርቶዶክስ የዳኑ ናቸው ብለህ ስትናገር አልሰማሁክም? ከዛ ተመልሼ ምን እንዳወራ ሰምተሃል? አይ አሁን የጠየቅኩህ መጀመሪያ መልስልኝ። ከዛ ደግሞ ቀጥለ ያልከውን ደግሞ አንተ ትነግረኛለህ። አዎ ከዛ ቀጥዬ የተናገርኩትን መጀመሪያ የጠየቅኩህ መልስና ነው ከዛ ቀጥለ ደግሞ የተናገርከው የምትነግረኝ። የኢትዮጵያ ኦርቶዶክስ አብልሃል። ይሄን እኮ ነው በቃ እያልን ያለ ነው። ሁላ እዚህ ሚዲያ ላይ ያለ ኦርቶዶክስ ሳይሆን ኦርቶዶክሶች ድነዋል ወይ ብለህ ታምናለህ ወይ ነው የሱ ጥያቄ እንጂ የኢትዮጵያን ኦርቶዶክስ የሚለውን አላወረ። ኦርቶዶክስ ድናለች ብለህ ታምናለህ ወይ ነው ያለኝ። ኦኬ በዛ ሴንስ ችግር የለውም። ይሁን እጠይቅሃለሁ። እዚህ የኢትዮጵያ ኦርቶዶክስ ድነዋል ብለህ አታምንም አንተ? አሁን የኢትዮጵያ ኦርቶዶክስ ይሁን ኢትዮጵያ ብዬ ጨምሬ ነው እየጠየቅኩ ያለሁት። ድነዋል ብለህ አታምንም ወይ? የዳኑትም አሉ ያልዳኑትም አሉ። ሁሉም አልዳንም አልልም። የዳኑ አሉ ያልዳኑ አሉ። አዎ የኢትዮጵያ ኦርቶዶክስን ለኢትዮጵያ ኦርቶዶክስ ኢየሱስ ያስፈልጋቸዋል መዳን ይገባቸዋል ተብሎ ሊሰበክ ይገባል ማለት ነው አይደል? ይገባል። ለምሳሌ ያልዳኑ እዛ ውስጥ አሉ። የዳኑ እንዳሉም ያልዳኑም አሉ። እየለየን ነው የምንሰብካቸው። ለሁሉም እንሰብካለን። የዳነው መጀመሪያውኑም ድኗል። ላልዳነው ደግሞ በዛውም ተመሳሳይ ወይ ነው የሚሰብከው እንጂ ልትለይም ትችላለህ። ለምሳሌ አይል አንድ ሰው ሁለት ሰዎችን ሲሰብክ ኢየሱስ አዎ መካከለኛዬ ነው አዳኜ ነው ቤዛዬ ነው ብሎ ካመነ ለዛ ሰው ቤዛነቱን ካመነ ይሄ ለሱ ብቻ እንደሞተ ካመነ ይሄ መካከለኛ ለሱ ተመልሶ እንደሚመጣ ካመነ ለዛ ሰውዬ ብዙም እንትን አትልም ማለት ነው። ለሌላኛው ደግሞ አራ አይደለም አማላጅ አይደለም ካለ ይሄ አሁን የተናገርከው አቋም ይሄን አቋም ያስከው ጠረጴዛው ከዞረ በኋላ ነው ወይስ ጠረጴዛው ከመዞሩ በፊትም የነበረ አቋም ነው? እኔ ድሮውንም ነበረኝ እንደዚህ ማለት ኦርቶዶክስ ነገርኩ እኮ ኦርቶዶክስ 100% ሁሉም ሰው አልዳነም ብዬ እኔ ዛሬም ነገም አላምንም።
አይ በፊትማ ኤርሚንም ስትቃወም ሰምቻለሁ። ኦርቶዶክስን በዛ ልክ መናገር ትክክል እንዳልሆነ ስትናገር ሰምቻለሁ በተደጋጋሚ። እኔ ባይዜ እኔ ማንንም ለመውቀስም ለመሳደብም ሌላውን ለማንቋሸሽ በፍጹም በልቤም በአእምሮዬም አስቤም አላቅም። ማርቆስ ይቋንዴ ወገኖች ታብና ኮፒሊንግ ሼር አድርጉት ፕሊስ። ታብ ኮፒሊንግ ሼር ይደረግ። አንድ ጥያቄ ብቻ ትፈቀድልኝ ብሩክ፣ ለአንድ ደቂቃ ከሱ ጋር እንጨርስ። ትጨርሳላችሁ። ማርቆስ ኦርቶዶክሳውያን ድነዋል ብለዋል። ኦርቶዶክሳውያን ሉተራውያን እንደዳኑ ያምናሉ? ያ እነሱን ጠይቃቸው። አይ አንተ እስከዛሬ ድረስ ሰማ ምን ብሎ የሚሉ እኔ አላቅም። ስለ እናንተ ምንም አይመሰክሩ ማለት እነሱ ሊመሰክሩ ይችላሉ። እኛ ቲክታክ ላይ ያለን ሉተራውያንን የጎባጣ አሽከሮች እንጂ ለእነሱ የምንመሰክር እንጂ እነሱ ለእኛ አይመሰክሩም እያልከን ነው? አይ እኔ አሁን ለምሳሌ እኔ ሰው እንዲመሰክር እነሱ ምን ይላሉ? ሉተራውያን ድነዋል ይላሉ ወይስ አልዳኑም ይላሉ? ያ የእነሱ መብት ነው። የእነሱ መብት አይደል? ምን ይላሉ ነው ያልኩህ። አልዳኑም ድነዋል ሊል ይችላል። ያ የራሳቸው መብት ነው። አንዱን ላይ አንተ እነሱ ድነዋል አልዳኑም? እኔ የዳኑ አሉ ያልዳኑም አሉ ነው። እኔ ሁለቱም አሉ። እነሱስ ሙሉ በሙሉ ሉተራውያኑ አልዳኑም ወይ ሙሉ በሙሉ ድነዋል ሊሉ ይችላሉ? እሺ ድነዋልም አልዳኑም ምን ብለው ሊሉ ይችላሉ? አዎ እሺ አንድ ኦርቶዶክሳዊ የሆነ ሰው እንዲገባ ፈልጋለሁ። አንድ ሰው እዚህ ቤት እንዲገቡ ከሚፈቀድላቸው ሰዎች ኦርቶዶክሳዊ አሁን እኔ አልዳንም ስላለ እሱ አልዳንም ስላለ እኔ አልዳንኩ። አድመጣ ጩኸት አታብዛ። ኦርቶዶክሳውያኑ ሉተራውያን ድነዋል ብለው ይላሉ። እሺ ዲያቆን አዲስ ይዝለካዚ ያለ እንዴ ወይ ድነዋል አልዳኑም ይላሉ። አላልኩማ ያላልኩትን እኮ ነው የሚታወቀው። አንተ ጨረስክ አይደል? ጨረስክ። ጩኸት አታብዛ። ዲያቆን አዲስ ኦርቶዶክሳዊ ዲያቆን እንደመሆን መጠን ሉተራውያኑ ድነዋል ብላችሁ ነው የምታምኑት ወይስ አልዳኑ መናፍቃን ናቸው ብላችሁ? በየትኛውም ላይቭ ላይ ራሱ ተብሎ አያውቅም። አንድም ሰው ብሎ አያውቅም። ምንድናቸው ነው ብላችሁ የምትሉት? ያልዳኑ ናቸው፣ መናፍቃን አይደል? መናፍቃን ናቸው ተብሎ ነው የሚታመነው። እሺ ማርቆስ፣ እሺ አንተ የጎባጣ አሽከር ልሁን ብለህ ኦርቶዶክስ ድናለች ትላለህ። እነሱ ደግሞ አልዳኑም ይሉሃል፣ መናፍቅን እያሉ ነው። መብቱ ነው አይደል? ብሩክ ጨርሻለሁ። እኔ ለምሳሌ አልዳንክም ለሚለው ሰውዬ መዳኔን ካረጋገጥኩኝ እሱ አልዳንም ስላለ እኔ አለመዳኔን ምን የሚቀንስም የሚጨምርም ነገር የለም በእኔ ላይ። በሱ ላይ እኔ በሱ ዲፔንድ ሆኜ አይደለም ክርስቶስን ያመንኩት። በኦርቶዶክስ አማኝ ላይ ዲፔንድ ሆኜ ኢየሱስን ቢያምን ኖሮ እሱ ሲል አልዳንኩም አይደለም እያልኩ ይጠራጠራሉ። እኔ እርግጠኛ በሆንኩት ነገር እሱ ቢል ምን ይጠቅመኛል? ምን ይጎደኛል? ምን ይጠቅመኛል? የእምነት መሰረተ ሉተር ነው አይደል ማርቆስ? የእምነት መሰረተ ኢየሱስ ነው። ኢየሱስ ነው ሉተር አይደለም። አዎ የእምነት መሰረተ ኢየሱስ ነው እንጂ ሉተር እንደ ማንኛውም እንደ ኤርሚያስ በዚህ ዘመን እንደተነሳ ሁሉ ሉተርም በዛኛው ዘመን ተነስቷል፣ ሰብኳል፣ እውነትን ገልጦ አልፏል። እሱ ስለ ኢየሱስ ተናግሯል። በቃ ያንን አይዲያውን ተቀብያለሁ። አሁን ኤርሚያስን የሚጠላ አለ? ስለ ኤርሚያስ አይደለም የጠየቁ፣ በቃ ስለ ሉተር ነው የጠየቁ አይደለም ብለኛል። ብዙ ጊዜ ስለ ሉተር ጠበቃ ሁናችሁ ስትነሱ ስለማያችሁ ነው ይሄን የጠየቁክ። ስለሱ ስትከራከሩ ማለት ለምሳሌ ሉተር እኔ ብዙ ትምህርቶች ውስጥ ታለበት ብዬ አምናለሁ። ትክክል የሆነ ትምህርትም እንዳስተማረው ሁሉ የተሳሳተበትም ትምህርት አለ ብዬ አምናለሁ። አንተ ግን ያው ትምህርቱ ሁሉ ልክ ነው ብለህ ስለምታመን ነው መሰረተ ሉተር ነው ወይ ብዬ ጠየቁክ። ጥያቄ ይሄ ነው። አሁን በደንብ ስማኝ። እግዚአብሔር ለሉተር ገልጦ በመገለጥ ደረጃ ለአንተ የከለከለክ ትምህርት አለ ብለህ ታምናለህ? እስኪ ድገም። እግዚአብሔር ለሉተር ገልጦለት ለአንተ ያልገለጠለት ትምህርት አለ ብለህ ታምናለህ? አላምንም እንደዛ። አንተና ሉተር እኩል ናችሁ ማለት ነው? አዎ እኩል ነን። ምክንያቱም ሉተር በዘመኑ የነበረ ነው። ለሉተርም የገለጠ እግዚአብሔር ነው፣ ለኔም የገለጠ እግዚአብሔር እንጂ እግዚአብሔር የተለየ እግዚአብሔር የለም። አንተና ሉተርም ዘመን የነበረ እግዚአብሔር ነው፣ በኔም ዘመን የነበረ እግዚአብሔር ነው። ስለ እግዚአብሔር አይደለም የጠየቁህ፣ ስለናንተ ነው። ስለ አንተና ስለ ሉተር ነው የጠየቁህ። እግዚአብሔርማ በዘመናት ውስጥ የሚቀየር አምላክ አይደለም። ስለ እግዚአብሔር አልጠየቁም። እግዚአብሔር በመገለጥ ደረጃ ለአንተም ለሉተርም እኩል ገልጧል ማለት ነው አይደል? ትክክል።
እሺ ለአንተና ለአትናቴዎስ እግዚአብሔር እኩል ገልጧል ብለህ ታምናለህ? እኔ አትናቴዎስን አላውቅምና ስለ አትናቴዎስ ምናገር አሁን ስለ ሉተር አውራ። አይ ካላወቅክም ነው። እሺ ከሉተር በፊት የምታውቀው አባት አለ? የቤተክርስቲያን አባት? በቃ እኔ ስለ መካነ ኢየሱስ ላይ የሚያቆም ሉተር ነው። የአትናቴዎስ ትምህርት ማለት የአትናቴዎስ የሃይማኖት መግለጫ የሚባል ነገር አለ። እሺ ከሉተር በፊት የምታውቀው የቤተክርስቲያን አባት አለ ወይ? አላውቅም ካልከኝ ቆይ እኔ ሲጀምርም ቆይ ማርቆስ አንዴ የአትናቴዎስ የእምነት መገለጫው ሁሉም በፈጠረ አንድ አምላክ በሚሆን ብሎ የሚለው ነው አይደል? አዎ። ትሉታላችሁ አትሉትም? ቤተክርስቲያን ውስጥ እንላለን። አትናቴዎስን ግን አታውቀውም አይደል? ምን አገባኝ ስለሱ አጠይቀኝ ትላለህ። አሁን ስለ ሉተርም እኔ ማወቅ አይጠቅመኝም። ስለ አትናቴዎስም ማወቅ አይጠቅምም። ስለ ኢየሱስ ማወቅ ነው የሚጠቅመኝ። ብሩክ ጨርሻለሁ። እሺ አዋይ እኛ አሁን ስለማን ማወቅ እንደሚጠቅም እናውቃለን በሚገባ። አትናቴዎስን አታውቀውም አይደል? እኔ የአትናቴዎስ የእምነት መግለጫ ሲባል ሰማለሁ። ከዛ ውጪ ሞር ደግሞ ዮሐንስ አፈወርቅንስ ታውቃለህ? ማወቅ አይጠበቅብኝም። አይ አይጠበቅብህማ፣ ያንተ ነው። ታውቀዋለህ ወይ ነው ጥያቄ። ማወቅ አይጠበቅም። አባቶችን ሁሉንም ማወቅ አይጠበቅብኝም። የምታውቀው አባት አለ? አንድ የምታውቀው አባት ሉተር ነው። በቃ ስለ ሉተር ማለት ሉተርንም ራሱ እኮ ሉተርን ማወቅ እኔ ምንም ብዙ የሚጠቅመኝ ነገር የለ። የሉተር ትምህርት አለ፣ ስለ ኢየሱስ የሚናገር ትምህርት አለ። እሺ በቂ ነው። የምታውቀው አባት የለም፣ የቤተክርስቲያን አባት የለም። አንተና ሉተር እኩል ናችሁ አይደል? እኩል ነን። እንዴት? እኔም የእግዚአብሔር ልጅ ሉተርም የእግዚአብሔር ልጅ ነው። የሉተርን ትምህርት የመመርመር አቅም አለህ ማለት ነው አንተ አይደል? እንደ እግዚአብሔር ቃል እኔ መመርመር ምናምን አይደለም። ሉተር ያስተማረውን ትምህርት እኛ በአግባቡ እንቀበላለን። የተሳሳተውን አንቀበልም፣ ትክክለኛውን እንቀበላለን። ጥያቄን በደንብ ሰምተህ መልስልኝ። ሉተር ያስተማረውን ትምህርት እንደ መጽሐፍ ቅዱስ የመመርመር የመመዘን አቅሙ አለህ ማለት ነው አንተ አይደል? እኩል ነን ስላልክ አዎ። እሺ እንደ መጽሐፍ ቅዱስ ሉተር ከተሳሳተ እዚህ ጋር ተሳስቷል፣ እኔ ይሄን አልቀበልም ማለት መጣልኝ። ከተሳሳተ ኢፍ ነው። አሁን ጥያቄን ላይ ብቻ ትኩረት አድርግ። እሺ ሉተር እንደ እግዚአብሔር ቃል ስትመዝነው የተሳሳተበት ትምህርት አለ ወይስ የለም? እኔ አለ ብዬ አልገምትም። አለ ብላ የለም ነው ወይስ አለ? እርግጠኛ ሆነ እንድትመልስልኝ ነው ፈልገው። እርግጠኛ ሆኜ ማለት ሰው ነው። ሰው በመሆኑ በዘመናቱ እሱ መሳሰት ሳይሆን ካቶሊኮች እሱ በተነሳበት ጊዜ የተሳሰተ ትምህርት ጽፈዋል በሱ ላይ ያን እንጂ ሌሎች ሰዎች ስለ ሉተር የጻፉትን አይደለም ጥያቄ። ሉተር ያስተማረውን ትምህርት እንደ እግዚአብሔር ቃል መዝነ ይሄ ስተት ነው ልትል የምትችለው አለ ወይ? ስተት ያገኘበት ሁሉም ትምህርቱ ስተት የለበትም? የለም። ስለምታከብረው ነው ወይስ እንደ እግዚአብሔር ቃል መዝነ ነው እንደዛ እያልክ ያለው? ያለውን አምጣና ይሄን ትቀበላለህ ወይ በለኛ። አይ እሱን ጠይቀሃለሁ። ስላላየሁኝ እንዴት አድርጌ ትምህርቱን መዝነ ነው ወይስ ስለምታከብረው ነው እንደዛ እያልክ ያለው? ስለሚያከብረው ሳይሆን ትምህርቱ ላይ ነው። እኛ እሱ የታውቀዋል። ለምሳሌ እሱ ጀርመናዊ ነው፣ ኢትዮጵያዊ የታውቀዋል። እሱ በኔ ዘመን ላይ የለም፣ እሱ በራሱ ዘመን ላይ ነው የነበረው። ትምህርቱን መዝነሃል ማለት ነው አይደል? ትምህርቱን አምጣና ይሄ ትክክል ነው ይሄ ትክክል አይደለም ብለን መጠየቅ እኮ ነው። በሰማይ ያሉ ቅዱሳን ስለኛ ይጸልያሉ ብሎ ያምናሉ ሉተር። መጽሐፍ ቅዱስ ላይ አለ የለም? አይ እኔ መጀመሪያ መጠይቅን ነው የምሰማው፣ ከዛ ትመልስልኛለህ፣ ከዛ ትጠይቀኛለህ ጥያቄ ካለክ። ትክክል ነው። ኦኬ እንደ መጽሐፍ ቅዱስ ትክክል ነው ብለህ ታምናለህ? ማስረጃ ከእግዚአብሔር ቃል። ቆይ አንዴ ቆይ ብሩክ አንዴ ገብቼ የጠየኩበት ዋናው ዓላማ ተረስቶ ወደ ሌላ ነው አይደል እየሄድን ያለ ነው። እስኪ ማስረጃ ጠይቄሃለሁ። ማስረጃ ላይ ሲደርስ ወደ ሌላ ነው አይደል እየሄድን ያለ ነው። ግን የፎቶ ጉዳይ ነው እኮ አለቀ እኮ ፎቶ ተመለሰ። እሱ ኦኬ የፎቶ ጉዳይ ካለቀ በፎቶ አቁሜ ነው ወደ ሌላ ብንሄድ አይሻልም? አይ አሁን ይኸው ጠይቄሃለሁ። ተደራቢ እኮ ነው እየሆነ ያለ። ወደ ሌላው እየሄድን ነው። አሁን ስለ አባቶችን ምን እያልክ ነው? እኔ ስለ ሉተር አንስቻለሁ። ቆይ ማርቆስ እየበርታ እየጸለይኩልህ ነው። በርታ ነው እየጸለይኩልህ ነው። በርታ። እዛው ፎቶውን ጨርሰናል። ቀጥል ስለ አባባ ሉተር ማለት ነው።
እሺ አንደኛ በማይመለከተኝ ሪስ ነው እየገባው ያለሁት ሲላ ማስረጃ ላይ ስደርስ እኮ ነው። አሁን እስካሁን ድረስ አውርታ ራይ ሄደ አንብብ፣ ራይን አንብብ። ራይ ስንት ላንብብ? ራይ ስንት ላንብብ? 22ቱንም ምዕራፍ ነው። የትኛው ምዕራፍ ላይ ላንብብ? ማርቆስ አንደኛ ቆይ አንዴ ብሩክ አንዴ ቆይ አንዴ ማኪናውን ቆይ እንትኑን ስዊች ላድርገው። ድምጻችሁ ስለምረብሽ እንዳትነዳ ማርቆስ። ቆይ አንዴ ቁም ነገር እንዳትነዳ በዚህ አይነት እሺ። ኧረ በፌዝ አይደለም ወንድማችን፣ ኖ ፌዝ አይደለም። እኔም እንዳትነዳ ነው ብየምለ። አዎ እኔ የሚላችሁ እኔ የገባውበት ሪስ አለ። የገባውበት ሪስ በዴቭ ላይ ነው የጠየቁት ጥያቄ። እሱን እኮ መለስን። ለምንድነው ፎቶውን ከመለሳችሁ በኋላ ወደ እኔ ጥያቄ ነው እኔ እንደዚህ ጥያቄ ጠይቁኝ ብያለሁ። ይሄን እኮ ማለት የነበረብህ ማርቆስ ማስረጃ ስጠይቅ አይደለም። የእግዚአብሔር ቃል ማስረጃ ስጠይቅ ሳይሆን ነበረ ወይ ነው እኔ የጠየቁት ጥያቄ አለ፣ ሌላ ጥያቄ አለ ወይ ብትሉኝ ጥያቄያችንን መልሰናል። ከዚህ ሌላ ጥያቄ የለም። ከሌለ ሂድ፣ ካለ ጠይቅ ነው የሚባለው። ብሩኪ በመድኃኒዓለም ቆይ ሶሪ አዲስዬ ባይዜ ብዙ መሳቅ እውነተኛ አያስመስልም። ማርቆስ በመድኃኒዓለም እንዴ አንዳንዴ አየር እንውሰድ። ስለ ፎቶ መለጠፍ ልትከራከር ገባ። መለስኩልህ። ከዳዊት ፔጅ ላይ የተገኘው ብዬ አልኩ። ባለ ፎቶ እንግዲህ ከመለስም በኋላ ጥያቄ ተጠየቅ አልክ። በሉተር ጉዳይ ብያለሁ እኔ ጥያቄ ጠይቁኝ ነው ወይስ ጥያቄ የሚጠይቁ ሰዎች ግቡ ነው የተባለው እዚህ ቤት? እና ታዲያ ጠየቀን መለስን። ከዛ ደግሞ የሚጠይቅ ሰው እኮ ይጠየቃል። አንተ ጥያቄ ጨርስ ያሉ ወይ? እኔ ለምሳሌ ወደ አባቶች ቢገባ ለምሳሌ አባቶችን ትሳደባለህ፣ ሉተርን ትሳደባለህ፣ ካልቪንን ትሳደባለህ ብዬ ቢጀምር አዎ ሉተርን ምን ብለን ተሳደብን፣ አንተስ ስለ ሉተር ምን ትላለህ ብለህ ትጀምራለህ። ርዕሱ እኮ ነው ዳይቨርት እየተደረገ ያለው። ምንም ርዕስ የለም። ርዕሱ ጥያቄ ያለው ይግባ ነው። ጥያቄ ይግባ ያለው ነው። አሁን እኔ ጥያቄን ጨርሻለሁ ወይስ ሌላ ጥያቄ ያለው ሰው ከገባ በኋላ ቆይ አድምጠኝ። እኔ አንደኛ ጥያቄ ያለው ይግባ፣ ሲገባ እኛም እንጠይቀዋለን ብዬ ማስረዘም አልፈለኩም ርዕሱ ማለት ነው። ስለዚህ ጥያቄ ያለው ይግባ ስንል ጥያቄ ከጠይቀ በኋላ እኛም ደግሞ ጥያቄ እንጠይቀዋለን። ይሄ ማለት በቀድሞ ቤቴ ቋንቋ ዚአዬ ለዚአከ ይባላል። እኔ ለአንተ አንተም ለእኔ ማለት ነው። ስለዚህ አሁን አንተ ለእኛ ወረወርክ። እንዴት የዴቭን ፎቶ ተለጥፉታላችኋል? ደግሞ የብሩክ መልስ ነው በችርቻሮ እናቀርበዋለን ወደፊት። አሁን ግን ትናንት ላደረግነው ምህረት ይደረግልን ብለዋል። ኦኬ ታዲያ ምን ልበላው ነው ወገኖች? እንዲህ አይነት ትምህርት ለፎቶ የሚከራከር ቆይ አድበጠኝ ለፎቶ የሚከራከር ለአባባ ሉተር እንዴት አነሳችሁት ምናምን ነገር ብሎ የሚከራከር ሉተር ትክክል ባልሆነበት፣ ካልቪን ትክክል ባልሆነበት አይደለም። የእምነት አባቶች ከነ ዮሐንስ ቀጥሎ የተነሱ ማናቸውም ቢሆኑ ትክክል ባልሆኑበት አንቀበልም። 4 ነጥብ። የትኛውን ቤተክርስቲያንም አይቀበልም። ኦርቶዶክስም ስትቀበል መርጣ ነው የምትቀበለው። መርጣ ካቶሊካውያንም መርጠው የሚመቻቸውን፣ ወንጌላውያንም መርጠው የሚመቻቸውን እንደ እግዚአብሔር ቃል ያልሆነውን አይቀበሉም። እንዴት ታዲያ አግናጢዮስ እንዴት አትቀበለው? መቼ አግናጢዮስን ሙሉ በሙሉ መቼ አልቀበልም አልኩኝ? እንደ እግዚአብሔር ቃል ያልተናገረውን አንቀበልም። ሉተርንስ አልቀበልም እንደ እግዚአብሔር ቃል ያልተናገረውን። ስለዚህ መልስ ብሩኬ ለጠይቀ ጥያቄ ቅዱሳን በሰማይ ሆነው ምንድነው ነው ያልከው? ብሩክ ጨርሶ ቀጥም። አልገባም። ቆይ እሺ አንዴ ቀስጡኝና ልንገራችሁ ለእናንተ። አንደኛ ብሩክ አለ ጥያቄ ጠይቁኝ፣ ገብታችሁ ጥያቄ ጠይቁኝ፣ እኛ ያጠፈነው ነገር ካለ ጠይቁኝ የሚል ነው ርዕሱ። ትልቁ ፖይንት ያ ነው። እኛም እንጠይቃለን፣ እናንተም ጠይቁ፣ እኛም እንጠይቃለን የሚል ፖይንት ቢኖር ኖሮ እኔም እጠይቃለሁ። ችግር የለብኝም። እንደዚህ እናድርግ፣ ችግር የለውም። አትጠይቀኝ ነው አይደል እያልከኝ ያለኸው? አትጠይቀኝ፣ እኔ ሊጠይቅ ነው የገባሁት። እሺ በቃ አልጠይቅም። በቃ ችግር የለውም። አትጠይቀኝ ከሆነ እሺ። አሁን እኔ እንደዚህ ብዬ አምናለሁ። ሉተር የተሳሳተበት ትምህርት አለ፣ ትክክል የሆነበት አለ። አሁን አንተ ይሄን የመሞገት አቅም የለም፣ ግን ሉተራዊ ነህ።
የሉተር ተከታይ ነህ ሉተራዊ ነህ በቃ አልጠይቅም። ይኸው ይሄን ተናግሬያለሁኝ። አሁን ጠይቅ በቃ አንተ ልፍቀድ። እሺ አንደኛ ኦኬ፣ በዛው ለአንተ የምልህ ሉተር የተሳሳተውን አትቀበል። ሉተር ትክክል የሆነውን ተቀበልና እምነት የተመሰረተው በሉተር ስላልሆነ በኢየሱስ ስለሆነ ኢየሱስን ተከተል። ትልቁ ፖይንት እዛ ኢየሱስ ጋር እንጂ ሉተር ጋር አይደለም ያለው። አንተ ግን ምንድነው ማርቆስ ሁሉም ትምህርቱ ልክ ነው ብለህ ስለምታመን ልክ ነው ካልክ ደግሞ ዲፌንድ ልታደርግ ይገባ ነበር እንደ መጽሐፍ ቅዱስ ማለት ነው። የሉተር ትምህርት ልክ ነው ብለህ የምታመን ከሆነ ዝግጅቱ ከሌለ ካላስጨንቀኝ በቃ አንተ ትጠይቃለህ። አታስጨንቀኝ አላ እሺ በቃ ጠይቅ አንተ። እሺ ጠይቅ። ምክንያቱም እኔ ሊጠይቅ እንጂ ሊጠየቅ አልገባውምና። እሺ በቃ ሌላኛው ጥያቄ ኤርሚያስ አንተ በምትሰብክበት መንገድ የማይሰብክ ሰው ሁሉ ስህተት አለበት ወይ? ኦኬ በምን አይነት መንገድ ነው ኤርሚ የሚሰብከው? አይ ሁሌም አሁን እነዚህን ወንድሞችን ይዞ የመጣ ፎቶዋቸውን ለጥፎ ይዞ የመጣ ስህተተኞች ናቸው፣ ኦርቶዶክስን ነፋቂዎች ናቸው። አንተ በምትሰብክበት መንገድ የማይሰብኩ ስህተተኞች ናቸው ወይ ስላልክ አንተን አይደለም። በቃ ችግር የለውም አንተ እኔ መልስልሃለሁ። አንድ አይነት ሀሳብ ስላለን ችግር የለውም። አንድ አይነት ሀሳብ እንዳለ ኤርሚያስ ሌላ ሰው ብሩክ ሌላ ሰው እኮ ነው። በብሩክ ቦታ ኤርሚያስ አይደለም። ያው በማርቆስ አንድ አይነት ሀሳብ ነው ያለው። ወንድምነት ይመልስ። ቴንክ ዩ። እሺ አንተን ኦኬ፣ እሱ መልስ ካለ መልስ። ኦኬ የጠየቁትን ጥያቄ ሰምተሃል አይደል? አዎ እንደዚህ ያልኩህ ይኸውልህ፣ ሰምቼክ አንተ በምትሰብክበት መንገድ የማይሰብክ ሰው ስህተት ነው ወይ ብለሃል። በምን አይነት መንገድ ነው ኤርሚ የሚሰብከው? እሱን ንገረኝ መጀመሪያ። ለምሳሌ ኤርሚ ሰባኪ ነው እንጂ አስተማሪ አይደለም። የኤርሚያስ ጸጋ የመስበክ ጸጋ ነው። የሚያስተምር ሰው ከተገኘ ስህተተኛ ነው ብሎ ያምናል። እሺ ቆይ የኤርሚያስ ጸጋ አስተማሪነት ነው እንጂ ሰባኪነት አይደለም ነው ያልከኝ? እንደዛ አይደለም እኮ አስተማሪ ነው እንጂ ሰባኪ አይደለም ኤርሚ ያልክ አይደል? እንደዛ አይደለም። የኤርሚያስ ጸጋ የስብከት ጸጋ ነው እንጂ አስተማሪ አይደለም። አስተማሪ አይደለም። ኦኬ አስተማሪ እሺ ቆይ በራእይ ነው በህልም የተገለጠልህ አስተማሪ አይደለም ሰባኪ ነው። አንተ ጠይቀኝ ነው ወይስ የጠየቁትን ልትመልስ ነው? አይ ስትናገር ከየት ነው ከምንጩ ምንድነው ነው? ቆይ ያወቁ ነው። አሁን እኮ እያጣራሁኝ ነው ያለሁት። አሁን ኤርሚ ሰባኪ እንጂ አስተማሪ አይደለም ስትል አንተ መልስ አትጠይቀኝ። መልስ ጥያቄ እኮ ጥያቄን እንድንመልስልህ ግልጽ መሆን አለበት ሀሳብክ። አትጠይቀኝ። እኔ እኮ ጥያቄ ጠይቄ አይደለም የተናገርከውን ነገር ግልጽ አልግርልን እያልኩ ነው ያለው። በቃ እኔ በተረዳውበት አንግል ኤርሚያስ ውስጥ ያለው ኤርሚያስ ውስጥ ያለው ጸጋ የምን ጸጋ ነው ብዬ ስረዳ ኤርሚያስ ምንድነው? ሰባኪ ነው። በቃ ሲሰብክ ደስ ይላል። አስተማሪ አይደለም። ሲሰብክ ምን ይላል? ደስ ይላል፣ ልብን ያረካል። ይሄ ደግሞ ሰዎችን ይቀይራል፣ ይለውጣል። ያ ማለት በሱ ውስጥ ያለው ጸጋ ምንድነው ማለት ነው? የስብከት ጸጋ ነው። እሱ ሰባኪ ነው ብዬ አመንኩኝ። ሌላ ደግሞ አስተማሪ፣ ለምሳሌ ዴቪን እንውሰድና ዴቭ አስተማሪ ነው። አስተማሪ ቢመጣ አልቀበልም፣ ያንተ አስተምሮትን አልቀበልም የሚል ከሆነ እሱ ሰባኪም አስተማሪም ሊሆን ነው ወይስ የሚፈልገው ምንድነው? የሱ አይዲያ የማንን አስተምሮት ነው የማይቀበለው? የዴቭን ነው። ዴቪን ቶ እንደውም ሌሎችንም አጠቃላይ እስኪ ሌሎችን አስተማሪዎች የሆኑ አሉ። ለምሳሌ ያክል እኮ አልቀበልም ያለውን የማንን ነው? እሱን ንገረኝ። የዴቪን አልቀበልም ብሏል። የትኛውን ትምህርቱ ነው አልቀበልም ያለው? የዴቪን የትኛውን? ይሄ አሁን ፎቶ ይዞ የመጣ ለምን ሲሆን ነው እኮ ሳታቅ ነው ታዲያ እየጠየቅክ ያለው? የትኛውን አስተምሮ ነው ይዞ የመጣ? እሺ ለምንድን ነው ይዞ የመጣ? ምን አስተምሮ ነው? እስኪ አሁን ለምሳሌ ምን አስተምሮ ነው ለምንድን ነው ይዞ የመጣ? ናፋቂዎች ብሎ ይዞ የመጣ ለምንድን ነው እኮ ታዲያ ሳታቅ ነው እየጠየቅክ ያለው? ሳላቅ ሳይሆን አንተ እኮ ነው ያላወቅከው እንዴ? እኔ ላይ እንዴት እኔማ ለምን እንደሆነ ቅድም ነግሬሃለሁ። ናፋቂዎች ማለት ኦርቶዶክስን የሚናፍቁ፣ ጭሱ የሚናፍቃቸው፣ ህንፃው የሚናፍቃቸው፣ ጉልላቱ የሚናፍቃቸው፣ ኦርቶዶክስ ሲነካ ስለ ኦርቶዶክስ ሲነሳ በቃ ያላቸውን ልብስ ሁላ ለብሰው የሚመጡ ሰዎች አሉ። ስለሱ ነው እየተወራ ያለው እንጂ
ስላስተምሮት አልተነሳምና ዴቭ እንደዛ የሚሆን ነው ወይ? ዴቭ እንደዛ የሚሆን ነው ወይ? ኦፍ ኮርስ አዎ በትክክል ነው። አይተናቸዋል። እሱ ብቻ እሱ እንተውና ወደ ፖይንታችን እንምጣሽ። ወደ ፖይንታችን እንምጣና እሺ ልትሰበክ አይገባትም የሚለውን ጨምርበት። ኦርቶዶክስን መስበክ ነው የሚል ወንጌል ሊሰበካት አይገባም የሚል ጨምርበት። አዎ በትክክል ኦኬ። ኤርሚያስ ባለው ጸጋ ማንም ሰው እዚህ ውስጥ ያለው 525 ሰው 76 ሰው ሊመሰክር ይችላል። ኤርሚያስ ውስጥ ያለው ጸጋ ምንድነው ብሎ ሁሉም ሰው ሊመሰክር የሚችለው ምንድነው? ስብከቱ ደግሞ ምን ያለ ነው ማለት ነው? ፍሬ ያለ ነው። ኦኬ የሱ ስብከት ፍሬ አለ። ኦኬ ሌላ ደግሞ የሚያስተምር ሰው ቢመጣ ፍሬ አልባ ነው ብሎ መኮነን ምን ይመስላል? ማን የተኮነነው? ሁሉንም ይኮንናል። ማይኮንነው ሰው ማን አለ? ከሉተር እስከ ካልቪን፣ ከካልቪን እስከ ዳዊት፣ ከዳዊት እስከ ሳሙኤል የሚባል ልጅ፣ ከሳሙኤል እስከ ብዙ ሰዎችን ነው የሚኮንነው። እሺ የኮነኔ ነው ወይስ የኢየሱስ ጸጋ የተገለጠው ለኮነኔ ነው ወይ? እሺ ልመልስልህ ነው። አሁን የጠራቸው ሰዎች እዚህ ሚዲያ ላይ ያሉ ናቸው። ሉተር ምን ብሎ ነው የኮነነው? ኦኬ ወግ በለው ሉተር ወዲያ በለው ቤት ግባ በለው ሉተር እያለ ያንቋሽሽ ነበረ። ምን ብሎ ወግ በለው ሉተር ወዲያ በለው ወግ በለው እያለ ወግ ስለማለት ነው። ኦኬ እሱን እንቶ አይደለም ዳዊ እንትናንምቶ አሁን ያስተምር ሰው አሁን አንዴ ማርኬ ግልጽ እያደረግ ነው እንደሚሄድ ነው። ኧረ በቃ ብሩኬን እኔ ላይቭ ለዝጋው እሺ ብሩኬ ጥያቄ ልትመልስ ነው ወይ አንተው ራስህ መልስሽ? እኔ አልመልስም። እኔ እዛው ጨርሱ። ግን ለምንድነው ግን አንተኛ እንደዚህ የምትጫወትብን በሳቅ? እየሳቅም እውነቱን ስማ። ግን ድሮ እያስለቀስኩ እንድናገር ነው የምትፈልገው? እሺ ብሩኬ ካልሳቅማ እኮ እየተናደድክ ነው የምትሄደው ማለት ነው። ካልሳቅ ጥሩ አይደለም ማለት ነው። ወይም የንዴት ሳቅ ሊሆን ይችላል እኮ ሁለት ሳቅ ነው። ውስጥ ጨሶ ልትናደም ልስቅ ትችላል። ምን ብሎ ነው ሉተርን የኮነነው? ኦኬ የሉተር ቶ በቃ ወደ ዋና ፖይንቱ ናና ወደ ዋና ፖይንቱ። አይ ለምን እንተዋለን? ካንሳ እንዲህ ብሏል ካልከኮ እዚህ ውስጥ ገብቶ አስተማሪ የሆነ ሰው ገብቶ ማስተማር ቢጀምር አይ እንደኔ አልሰበክም አንተ ሲተተኛ ነህ ሊባል ይችላል ወይ? ሊኮነን ይችላል ወይ ነው? እሺ አሁን እሱ መልስልሃለሁ። ምንም ጥያቄ የለም። አይ አንስታ አቆ ስማት በታላ አልፈልግም። ሌላውን አልፈልግም። መልስ። ሉተርን ኮንነሃል ብለህ ስም አንስተሃል እኮ አሁን ስማት በታል። ምን ብሎ ነው ሉተርን የኮነነው? እሱን ንገረንና ከዛ አሁን ደግሞ እዚህ ሚዲያ ላይ ላሉት ደግሞ መልስልሃለሁ። ሚዲያውን መልስ። ሉተርን አታውቀውም? እኔ ያወቅኩት አላወቅኩ ምን ያደርግልኛል? እኔ ሉተርን አወቅኩት አላወቅኩት ግን ሉተርን ሳይሆን አሁን የሚታቃቸው ስላሉ ሉተርን ቶና ወደ ቀጥታ ወደ ዋና ፖይንት ሄድ። ምን ብለሃል መሰለ? ሉተርን ኮንነሃል ብለሃል። ስም እያጠፋ ስለሆነ ምን ብሎ ነው የማይኮንነው ሰው ማን አለ? ከአዋቂ እስከ ከደቂቅ እስከ ሕፃን ልጅ እኮ ነው እየኮነነ ያለው። የሉተርን ንገረኝ። ምን ብሎ ነው የኮነነው ሉተርን? ኦኬ ወደ ዋና ፖይንት አትሄድም? አይ ከተናገርክ በኋላ ምንም መሸሽ የለም። ምን ብሎ ነው ሉተርን የኮነነው? ወዲያ በለው የማቤት ሉተር አልቀበልም ዘራፍ አለ። እሺ እኮ ትክክል እኮ ነው። አሁን ለምሳሌ እኔም አሁን ሉተር እንደ እግዚአብሔር ቃል ያልተናገረውን ትምህርት አልቀበልም። ዳር ያዝ ነው የምለው ማለት ነው። ሉተር ማለት እሺ ሉተር ብቻ አይደለም በነገራችን ላይ አንዴ ልጠይቅ ብሩክ እዛው ልጠይቅ ብዙ ሰዓት ቅድም ሶበርኒ ገብቶ ኤርሚያስን እንደዚህ ይላል ሲባል ኤርሚያስ ለምን ነበር የተናደደው? ስለሱ ስለተወራ ነው አይደል? አይ አንዴ ቆይ ከጠየቅ መስማት መቻል አለ። አሁን ወደ ሌላ አትሄድ። አሁን ይኸውልህ እኛ ክርስቲያኖች ነን አይደለ? ክርስቲያን ደግሞ እንደ እግዚአብሔር ቃል ያልተናገረ ሰው የመቀበል ግዴታ የለበትም። ሉተር የሚል ስም ስለያዘ ብቻ አሜን ምንል ሰው አይደለንም። ቄስ ስለነበረ አሜን ምንል ሰው አይደለንም። ይመዘናል እንደ እግዚአብሔር ቃል። ከዛ ሐሳቡ ትምህርቱ ገለባ ከሆነ ገለባ ትምህርት ነው እንላለን። በቃ አንፈራ።
በቃ የማንም ይሁን አይደለም ያው ሉተር አይደለም እኮ በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን የነበሩትም ሰዎች ጭምር ቢሆኑ የሚመዘኑ ሰዎች ናቸው እንደ እግዚአብሔር ቃል በቃ ዳር ይዛሉ እንደ እግዚአብሔር ቃል ካልተናገሩ የነሱ ሐሳብ ብቻ ነው የሚሆነው ሊያስከፋ አይገባም ሉተርን ዳር ያሲል ኤርሚ እንደ እግዚአብሔር ቃል ባልተናገረበት የሁላችንም ሐሳብ ነው ኤርሚን ብቻ ስሙን አንስተዛ ጋር መለጥፋችሁ ትክክል አይደለም የኔም ጭምር ሐሳብ ነው ይሄ እንደ እግዚአብሔር ቃል ካልተናገረ በቃ አልተናገረም ነው ምን እናርገው ታዲያ የራሱ ሐሳብ ነው በቃ ለዛ ነው እኮ ዳር ያዝ የሚባለው ዳር ይዞ የሱን ሐሳብ ያው እናንተ ትከተሉታላችሁ እንደ እግዚአብሔር ቃል ባይሆንም በቃ ስለምታምኑት ትከተሉታላችሁ አትመረምሩ መመርመርም አትፈልጉ ለዛ ነው ያን ምን እናገረው የኔም ጭምር ሐሳብ ነው ያ የኔም ጭምር ሐሳብ ቀጥሎ እዚህ ሚዲያ ላይ ያሉ ሰዎች አልክ ፍሬ አልባ ናቸው ብሏል ታዲያ ምን የትኛው ፍሬ ማለት ከምን አንፃር ነው የተናገረው ሰዎችን ከጨለማ ስለመጥራት አንፃር ከመጥራት አንፃር ሰዎችን ከጨለማ ወደ ብርሃን ከመጥራት አንፃር ነው የትኛው ቀን ላይ ነው ቤት ከፍተው በጨለማ ላሉ ሰዎች ወንጌል ሲሰብኩ ያያችሁ እስኪ አንተ መልስልኝ አንድም ቀን በጨለማ ላሉ ሰዎች ወንጌል ሲሰበክ አልተመለከትንም ከዛ አንፃር ወንጌል ሲሰበክ ነው ሰዎችን ከጨለማ ወደ ህይወት መጣራው እንኳን ወንጌል ሊሰብኩ ወንጌል ለነሱ መሰበክ የለበትም ብሎ የሚያምኑ ሰዎች ናቸው እኮ እንኳን ሊሰብኩ ማለት ነው ለኦርቶዶክስ ወንጌል መሰበክ የለበትም ብሎ የሚያምን ሰውዬ ኑ ኦርቶዶክሶች ዳኑ ብሎ ሊሰብክ አይችልም አየ ፍሬ አልባ ናቸው የተባለው ለዛ ነው እንጂ እንደኔ ስበክ ማንንም ሰው ያለ የለም እሱ እኮ ጥሪ እኮ ነው ኤርሚ እንደኔ ስበኩ ቢልም እኮ አይችሉም እኮ እንደኔ ስበክ ተብሎም አይደለም የሚሰበከው ጥሪ ያስፈልጋል እንደዛ ለመስበክ ጥሪ ያስፈልጋል በጥሪ ነው ሶ ከዛ አንፃር አዎ ፍሬ አልባ ነው አገልግሎቱ ዛሬም ውሃ ነው ነገም ውሃ ነው ስብከቱ እኮ ነው ነገም ውሃ ነው እኔ እንደውም አንድ ቀን ጣናን ከዛ ቀጥሎ አባይን ምናምን እንደዚህ ያደርጋችሁ ብታወሩ ነው የሚሻለው ከውሃ ይዘለለ እኮ ርዕስ የላችሁም እኮ ከውሃ ይዘለለ የትኛው ሐዋርያ ነው ቤት እንደዚህ እናንተ እንደምታረጉት ቤት ከፍታችሁ እንደምታወሩት ዘላለሙን እየዞረ በአንጾኪያ በግሪክ እየዞሩ ስለ ውሃ ያወሩ እነማን ናቸው ማንንም እኮ የለም እኮ ስለ ኢየሱስ ነው የሚያወሩት አይደል ስለ ኢየሱስ ነው የሰበኩት ለዛ ነው ፍሬ አልባ ይሆናችሁት በቃ ከዛ አንፃር ነው የተነገረው ማርቆስ እሺ አንዴ ልንገራችሁ ለሁላችሁም ጥያቄ ተመልሷል ቆይ አይደለም አሁን ምክር ልትመክር ስለሆነ ጥያቄ የሆነበትን ያልተመለሰውን ልንገርያ ጥያቄ ነው የምጠይቀው እንደዛ ከሆነ ያልተመለሰው በቃ ጥያቄ ነው የምጠይቀኝ እሺ ያልተመለሰው ጥያቄ እኔ በሄድኩበት መንገድ ካልሄድክ ትክክል አይደለም የሚል አካሄድ ለአሁኑም ለወደፊትም ያዋጣል ብላችሁ ነው የምታስቡት እኛ እኮ አሁን ትክክል ናችሁ አይደላችሁም እኮ አይደለም እኮ እሱ አሁን እኮ አንድ ሰው እኮ ትክክል ነህ አይደለም ለመባልም እኮ መስራት አለበት ያልሰራ ሰው እንዴት ነው ትክክል ነህ አይደለም የሚባለው የለም እኮ ፍሬ የሌለው ሰው ትክክል ነህ አይደለም ተብሎ እኮ ሚዛን ላይ እኮ አይቀመጥም ሚዛን ሰጪዎቹ እናንተ ናችሁ ማለት ነው አሁን ይኸውልህ ሚዛን ላይ መቀመጥ ቢችል ሰው የለም እያልኩ ነው ያለሁት ሰው ከጨለማ ወደ ህይወት ወደ ብርሃን ወንጌል ሰርቶ እስካልጠራ ድረስ አሁን ትክክል ነው አይደለም ለመባልም ብቁ አይደለም ሰው ስለ ውሃ አውርቶ ለምንድን ነው ትክክል ነው አይደለም የሚባለው ወንጌላችሁ ውሃ ነው የናንተ ወንጌላችሁ ህብስት ነው የናንተ ከዚህ የዘለለ ወንጌል የላችሁ ሰው በየትኛው ትምህርታችሁ ነው ትክክል ናችሁ አይደላችሁ የምትባለው ሰውን ከጨለማ ወደ ህይወት እስካልጠራ ድረስ ከሞት ወደ ህይወት እስካልጠራ ድረስ አይ ይሄኛው ስራቸው በቃ ፍሬ አፍርቷል እንዴ አንተ ሰማይ ያጨበጨብልህ መሰለ እንዴ ሰማይ የሚመዘግብልህ መሰለ እንዴ ስለ ውሃ አውርተህ ሰው እስካልዳነ ድረስ በትምህርት ሰው ወደ ህይወት እስካልመጣ ድረስ በቃ ምንም ልፋት ነው እየሰራ ያለው ሰው ከዛ አንፃር ፍሬ አልባ ነው አገልግሎታችሁ ፍሬ አልባ ነው እሺ ኦኬ ጨርሰናል እኔም ልጨርስ እንግዲህ ልንገራችሁ ልንገራችሁ የምትለው አንዴ ቆይ አንተ አውርቴ ከዛ በኋላ በኔ ተራ ወሮቴ ትገባለህ ምን ነው ታውራለህ እኮ እኔ ችግር የለብኝም በደንብ ነው ሰው መስማት ይችላል ቆያ እንደዛ ካው ጥያቄ መልሼልሃለሁ ወይ አሁን አስተያየት ልስጥ ስለሆነ ጥያቄ ስድቡን መልሰሃል ስድቡን ነው የመለስከው እንጂ እኮ በአግባብ ምን ብዬ ተሳደብኩት ውሃ የሚል ውሃ ነው የሚለው እኛ እውነት መካነ ኢየሱስ ውሃ ነው የምትለው ሉትራን ውሃ ነው የምትለው እኔ አሁን መካነ ኢየሱስ ሉትራን አላልኩም እዚህ ሚዲያ ላይ ስላላችሁ ቤዛችሁ እነሱ ናቸው ግን ዛሬ ላይ እንደዚህ ማንቋሸሽ በጣም የወረደ አስተሳሰብ ነው ግን ይሁን እሺ
አንድ ተረጋጋና አሁን የጠየከኝ ስለ ሉተራን ስለ መካናዊ ስላለ ቢጠየከኝ ከበደ አየለ አንዴ ስማ ወዳጄ ስማና ነው ትበልስ ከበደ ጫላ ወይሳ ምናምን ብለህ ነው ስም ጠርተህ ስለነሱ የጠየከኝ አይደል? እኔም የመለስኩልህ ስም ጠርተህ ስለጠየከኝ ሰዎች ነው። አለቀ። አሁን ከመለስኩልህ በኋላ ሉተራን መካነ ኢየሱስ ምናምን ብለው በቃ ገብቶሃል። አሁን መሬት ላይ ያለችው መካነ ኢየሱስ መሬት ላይ ሉተርን እየተሳደብክ ሉተራናውያን አይደለም። እኔ ሳወራ አታውራ እሺ፣ ነውር ነው። ስጨርስ ትናገራለህ፣ በቃ ፈቅድልሃለሁ። መሬት ላይ ያለችው መካነ ኢየሱስማ ትራክት ይዘው ወንጌል ስርጭት ወጥተው ይናገራሉ። ሰዎች እንዲድኑ ወንጌል ይሰራሉ፣ መንገድ ላይ ወጥተው ማለት ነው። እዚህ ሚዲያ ላይ ያሉት ግን ሉተራን ነኝ የሚሉት ወንጌል የመስራት አቅም የላቸውም፣ እየሰሩም አይደሉም። አሁን ሰማክ በደንብ እየሰሩ አይደለም። ሰዎችን ከሞት ወደ ህይወት የሚጠራ ምንም መልእክት የላቸውም። መልሼልሃለሁ። ከዚህ በኋላ መካነ ኢየሱስ ሉተራን እያልኩና እንዳታወራ። ከበደ ጫላ አየለ ብለህ ስለጠራሃቸው ሰዎች ነው የመለስኩልህ። ኦኬ አዎ አየለ ጫላ ያወራሁት ኦኬ ሉተርን በእናንተ ጫማ ነው የሚለካው፣ ዴቪን በእናንተ ጫማ ነው የሚለካው፣ ሌሎችም በእናንተ ጫማ ነው የሚለኩት ማለት ነው። ኦኬ በእኛ ጫማማ ቢለካ ኑሮ የተሻለ ቦታ ላይ የሆኑ ነበረ። አሁን በራሳቸው ጫማ ላይ ተለኩ። እውነቴን ነው የሚል ሉተር በእናንተ አእምሮ የሚለካም አይደለም። እርግጠኛ ይሆናል። እሺ አሁን ይኸውልህ ስለ ሉተር ቅድም አታውራ ስጠይቅህ አታውራ አልከኝ። አሁን ደግሞ እዚህ ሚዲያ ላይ ስላሉት መልስልኝ። ደግሞ አሁን ሰደብኩ እኮ ሉተር እኮ ዋ ይላሉ እኮ ኦፍ ኮርስ ዋ ይላል። ምን ታዲያ ምን አዲስ ነገር ነው? እየተሳደብክ ነው ማለት ነው። ውሃ ማለት ስድብ ነው። ሚሊየን ጴንጤዎችን ያፈራው ሰው ዛሬ ተነስተ አይ ሉተር የሚባል ዋዋ ሚል ቢትል ኦኬ ሊቶ ውሃ ማለት ስድብ ነው ወይ? ማርቆስ ወንጌል አይደለማ። ኦፍ ኮርስ የውሃ ወንጌል የለም መጽሐፍ ቅዱስ ላይ። አንዴ ስማኝና መልስ። መጽሐፍ ቅዱሳችን ላይ ውሃ ወንጌል ነው የሚል አንድም ቦታ የለም። ይልቁንም የውሃ ወንጌል እንደሌለ ግን መጽሐፍ ቅዱሳችን ይናገራል። ተሳስተሃል ካልከኝ ውሃ ወንጌል ነው ካልከኝ ከመጽሐፍ ቅዱስ ላይ ያሳየኛል። አሁን አላልፈም። እሺ ማስረጃ ነው የጠየቁት። አይ ቶ እኔ ማስረጃ ምናምን እያልክ አትጨነቅ። ቶ የሚባል ነገር የለም። አንተ ለተሳደብከው እኔ ምላሽ እየሰጠው አልጨነቅም። ወዳጅ ስደቦ ከቻልኩ ሉተርን ከመቃብር አንስቴ ስደቦ ከቻልክ እሺ ውሃ ወንጌል ነው ወይስ አይደለም? ሉተር ያስተማረው ውሃ ወንጌል ነው ወይስ ወንጌል አይደለም እንዳለ እኛ እናውቃለን። እንዴት አድርጎ እንደተናገረ አንተን እየጠየቁ ነው ያሉት። የውሃ ወንጌል አለ ወይስ የለም? አንተን እየጠየቁ ነው። እኔን አትጠይቀኝ። እኔን ልጠይቅ ነው የገባሁት። ከዚህ በኋላ ስድብና አትበላ። ማታውቀውን ነገር ነው እየተናገረ የምትሳደበው ነው ስድብ ነው እያልኩ ይሄው እኔ ልንገርህ። ይኸውልህ የውሃ ወንጌል የለም። ደጋግሜ ነው የምነግርህ። ቅዱስ ጳውሎስ በቆሮንቶስ መልእክቱ መጽሐፍ ምዕራፍ 1 ቁጥር 17 ላይ ሲናገር እኔ ክርስቶስ የላከኝ ወንጌልን ልሰብክ እንጂ ላጠምቅ አይደለም ማለት። አየህ ወንጌል ውሃ አይደለም፣ ጥምቀት አይደለም። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። በውሃ በኩል የሚሰራ ወንጌል የለም። በጌታ እራት በኩል የሚሰራ ወንጌል የለም። ወንጌል ራሱ የእግዚአብሔር ልጅ ሆነው አንድያ ልጅ ሆነው ስለ እርሱ ነው ወንጌል። አለቀ በቃ። ጳውሎስ ነው ይሄን የተናገረው። ስለ ውሃ የሆነ ወንጌል የለም። ከኃጢአት የሚያጥበው የክርስቶስ ደም ነው። ወንጌል ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እንደዛ ከሆነ 18:28 አንብብ እስኪ። ማቴዎስ ወንጌል 28:18 አንብብ እስኪ። ማቴዎስ ወንጌል መጽሐፍ ምዕራፍ 28:18 ምን ይላል? ስልጣን ተሰጥቶኛል ይላል ኢየሱስ። አንብብ ይሄው በቃ ነገርኩህ። ስለማውቀው እኮ ነው የምነግርህ። ማቴዎስ 28:18 ስልጣን ተሰጥቶኛል ይላል። በቃ አለቀ። ምን ይላል? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረታት ሲበኩ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርቴ አድርጉ ሲል እዛ ጋር በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያለው ምኑን ነው? ጥምቀት አይደል? አይልም። ቁጥር 19 እንደዛ የሚለው ቁጥር 19 ነው። ቁጥር 18 ላይ አንዴ እሺ፣ ቁጥር 19 ላይ ነው እንደዛ የሚለው። እኔ አሁን ኢየሱስ ክርስቶስ ሐዋርያቱን ሂዱና ወንጌል ስበኩ፣ ከዛ ደግሞ በአብ በወልድ በመንፈስ ቅዱስ አታጥምቁ ብሏል ወይ? እሱ ጥያቄ አይደለም። የውሃ ወንጌል አለ ወይ ነው ጥያቄ። ውሃ ነው ያ ምንድነው? አጥምቁ የሚለው ምንድነው? ውሃ ነው ውሃ አይደለም? እኔ እኮ አታጥምቅ አላልኩም እኮ። እኛ ምን ተጠመቀ? ውሃ አይደለም አላልኩም ቅድም።
ወዳጄ ምለውም ካልሰማክ ችግር ነው፣ ችግር አለ ማለት ነው። እኔ ሰው መጠመቅ አለበት የለበትም የሚል ጉዳይ አይደለም ያነሳሁት። እኔ እኮ ተጠምቄያለሁ። የውሃ ወንጌል አለ ወይ? ከእግዚአብሔር ቃል ላይ ውሃ ወንጌል ነው የሚል አሳየኝ ነው ጥያቄ። ለምሳሌ ጌታ ክርስቶስ ኢየሱስ ሂዱና አሕዛብን ሁሉ ወንጌል ስበኩ አላቸው። ስበኩ ሲላቸው ስለምን ተናገሩ ነው እያላቸው ያለው? ስለ ጌታ ስለ ኢየሱስ በቃ አለቀ። ወንጌል አንዴ ስማ፣ ወንጌል ስለ ልጁ ነው። አየህ፣ ስበኩ የተባሉ ስለ ኢየሱስ ነው። ከዛስ ያ የተሰበከው ሰውዬ በክርስቶስ ኢየሱስ አምኖ ከዳነ በኋላ ደግሞ ምን ይሆናል? ይመሰክርበታል ማለት ነው። የሚተባበርበት ነው፣ ይጠመቃል። እኔ እኮ አይጠመቅም አላልኩም እኮ፣ ግን ስብከት ምንድነው አልክ አንተ ራሱ ሲናገር ስለ ኢየሱስ ነው የሚሰብኩት አልክ። አየህ፣ ስብከት ማለት ወንጌል ማለት ስለ ልጁ ስለ ክርስቶስ ኢየሱስ ነው እያልኩ ያለሁት። የእናንተስ ወንጌል ውሃ ነው። አየህ፣ ሐዋርያቶቹ የሰበኩት ማንን ነው? ጳውሎስ የሰበከው በአሕዛብ ሁሉ ሄዶ ማንን ነው? ኢየሱስን ነው የሰበከው። እናንተስ ውሃ ነው ስብከታችሁ። ቤታችሁን ትከፍታላችሁ፣ ውሃ። አንዴ ጣና ውሃ ታወራላችሁ፣ አንዴ አባይን ውሃ ታወራላችሁ፣ አንዴ ተከዜን ውሃ። በቃ ስለ ውሃ ነው የምታወሩት። ስፍራ ነው የምትቀይሩት እንጂ ከውሃ አይወጣም ርዕሳችሁ። ወንጌል ግን እሱ አይደለም ነው እያልኩ ያሉት። ስለ ኢየሱስ ስትሰብክ ነው ሰው የሚለወጠው። ከጨለማ ሊያመልጥ የሚችለው ስለ ኢየሱስ ስትናገር ነው። ዓመትህን ሙሉ ስለ ውሃ ብታወራ ውሃ ነው የሚወስድክ። ኦኬ፣ ቆይ አንዴ እዚህ ቤት እንደው አልገባም እንጂ ቢገባ አንተ ከዴቭ ጋራ ዴቭ ስለ ኢየሱስ አያወራም ስለ ውሃ ያወራል ብለህ ታስባለህ? አልገባም እንጂ ቢገባ ታስባለህ? አሁን እኮ ይሄ ኢፍ ነው እኮ፣ ቢገባ ሊሰብክ ይችላል። እኔ አሁን እስካሁን ድረስ ያየሁትን እየተናገርኩ ውሃ አልኩ እኮ። አንተ ከሱ በላይ ሰባኪ ሆነ ከሱ በላይ አዋቂ ሆነ ውሃ ይላል አልኩ። ለኢየሱስ ለመናገር እኔ ቤት መምጣት አይጠበቅበትም። ቤቱን ስለሚከፍት ቤቱ ላይ መስበክ ይችላል። ቤቱ ላይ ከፍቶ ኢየሱስን ሰብኮ ሰዎችን ከሞት ወደ ሕይወት ሲጠራ አላየንም ነው እያልን ያለ ነው። በቃ አለቀ እኮ። አዎ እንደዚህ ያደርጋል ካልከኝ እስኪ በቃ አንተ ንገረኝ። አዎ በዚህ ቀን እንደዚህ ያደርጋል። እኔ ልንገርህ። አንደኛ ኑ ወደ ኢየሱስ ማለት ብቻ አይደለም ስብከት ምንድነው ታዲያ? ስለ ኢየሱስ ቆይ አንዴ ሊጨርስ። ቆይ ስለ ኢየሱስ በትክክሉ ማስረዳት ነው። ኢየሱስ አዳኝ መሆኑን፣ ኢየሱስ ቤዛ መሆኑን፣ ኢየሱስ መካከለኛ መሆኑን፣ ኢየሱስ ስለዛ ሰውዬ እንደሞተ መች ነው የሰበኩት? እሱ ነው ጥያቄ ወዳጄ። ቤቱን ሲከፍት ማለት ነው። ቤቱን ሲከፍት እስኪ ስለ ኢየሱስ ጠይቀው። እኔ እሱን ለምን ጠይቀዋለሁ? በቃ እኔ እኮ እሱን መጠየቅ አይጠበቅብኝም። ያው ፎቶ ለጥፈን ናፋቂዎች ብለን እኮ ተናገረን። አንተ ግን ይመለከተኛል ብለህ እየሞገትክለት ነው ያለው። መታ አይደለ ሰው መመለስ ያለብህ አንተ ነህ። በቃ ወክለ መታል እኮ ስለ ብለህ መታል። ስለሱ ልትከራከር ማለት ነው። ስትጠየቅ ሂድና ጠይቀው። ጥቅስ ስትጠየቅ አትጠይቁኝ ትላለህ። አሁን ፌር አይደለም። ማርክ እኛ እንወዳለን በጣም፣ ኢየሱስም ይወዳል፣ እጅግ በጣም ይወዳል። በቃ ስለ ኢየሱስ ተናገር። እሺ አሁን እዚህ መተህ ስለከበደ ስላየለ ከምትከራከር ስለ ኢየሱስ ተናገር። ባገኘው አየላንም እኮ ከበዳንም እኮ ኢየሱስ ይወዳል። የሚወደውን ሰውዬ ስትንቅ እኮ ኢየሱስን እያከበርኩ አይደለም። ብሩኬን እያዋረድኩ ብሩኬን እያዋረድኩ ኢየሱስን እየሰበኩ ነኝ ብል ብሩኬም እኮ የኢየሱስ አንዱ ልጅ ነው። በቃ ልጅ እንደሚያስ ምን ብዬን የተሳደብኩት? ምን ብዬን ያዋረድኩት? አይ ናፋቂ፣ የኦርቶዶክስ ናፋቂ ስትል ምን እያልከው ነው? ዋዋ ሚሰብክ ነው ስትል ምን እያልከው ነው እኮ? ስድብ አይደለም እኮ አልኩህ እኮ። አየህ ስብከት ስድብ አይደለም። ለአንተ ሁሉም ነገር ትክክል ነው። ስለ ውሃ ነው የሚሰብከው ማለት ስድብ ነው? አይ ለአንተ ትክክል ነው። ከውሃ ውጭ የሰበኩት ስብከት ካለ ንገረኝ አልኩህ እኮ። እድል ሰጠሁህ። ከውሃ ውጭ የሚያወሩት ርዕስ ካላቸው አንድ ቀን ያወሩት ሰዎችን ከሞት ወደ ሕይወት ለመጥራት ቤታቸውን ከፍተው ፕሮግራም ካረጉ ንገረኝ አልኩህ እኮ። ይኸው እድል ሰጠሁህ። ዝም ብለህ አሁን እኮ ምንድነው መሰለህ አሁን ወረዳ አረግ ነው እኮ። አሁን ይሄን ላይ በወረዳ አረግ ነው፣ ብሶት ነው እያሰማ ያለው። እኔ ድል እየሰጠሁህ ነው። ቀበሌ ምናምን አይደለም። በቃ ነግራለሁ። የእሱን ቪዲዮ አንድ እንኳን ከፍተህ ስለ ውሃ ነው ወይስ የሚያወራው ስለ ኢየሱስ ነው? ውሃው ላይ የሚሰራው ስለ የኢየሱስ ስም ነው የሚለው እሱ። ውሃው ላይ የአብ የወልድ የመንፈስ ቅዱስ ስም ነው የሚሰራው። አዳኙ የአብ የወልድ የመንፈስ ቅዱስ ስም ነው፣ ውሃ አይደለም የሚያድነው። በውሃ ላይ የሚጠራው የእግዚአብሔር ስም ነው አዳኝ ነው የሚለው እሱ። አንተ ነህ ውሃ ነው እያለ ነው የምትለው እንጂ እሱ እንደዛ አይደለም። በውሃ ላይ የሚጠራ የአብ የወልድ የመንፈስ ቅዱስ ስም ይሰራል። እሱ ስም ነው አዳኝ ነው እያለ ያለው። ኢየሱስ ነው አዳኝ፣ ቤዛ ኢየሱስ ነው፣ መካከለኛ ኢየሱስ ነው።
ከሱ ሌላ አዳኝ የለም ነው የሚለው። ኢየሱስ ያድናል አይደል ማርቆስ? እያልኩ ከለ ኢየሱስ ያድናል። አዎ ያድናል። ኦኬ ኢየሱስ ሰው በእናንተ አስተምሮ ሰው ወንጌልን ሰምቶ ተሰብኮ አሜን ብሎ ጌታን ሲቀበል ይድናል? ይድናል። ሳይጠመቅ ማለት ነው። አልጠመቅም ካለ አይድንም። አይ እኔ ሳይጠመቅ ኢየሱስን ሲቀበል ሰው ይድናል ወይስ አይድንም? ግዴታ ነው መጠመቅ። ወዳጄ ሰው ጌታን ሲቀበል ይድናል ወይስ አይድንም ነው ጥያቄ። ይድናል። አልጠመቅም ካለ ኢሚዲየትሊ አይድንም። ኢየሱስን ሲቀበል ይድንና አቆይሽ ኢየሱስን ሲቀበል ይድንና አልጠመቅም ሲል የዳነው ድነቱ ይወሰድበታል ማለት ነው። ይወሰድበታል። ለምንድን ነው የሚወሰደው? ለምንድን ነው የሚወሰድ? ቆያ ልንገርህ ለምን እንደሚወሰድ እኔ አልፈለኩም። እሱ ጥያቄ አይደለም። ሰው አልጠመቅም ሲል ድነቱ ይወሰዳል የሚል መጽሐፍ ቅዱስ ማስረጃ። አልዳንም፣ ቶታሊ አልዳንም። ያመነ ኦኬ ማርቆስ 16 ነንብብ። አንዴ እንደሚወሰድ አሳያለሁ ና። እሺ አሳይ። ሰው ማርቆስ 16 ምንድን ነው የሚለው? ምንድን ነው የሚለው? ነገረኛ አንተ። ያመነ የተጠመቀ ይድናል ነው የሚለው። አይ እኔ ካልተጠመቀ ድነቱ ይወሰዳል ያልከው ማስረጃ አይጠየቅም። ይሄው አልኩኝ እኮ ሁለቱም ኮምባይንድ የሆነ ነው፣ የተለያየ የተነጣጠለ አይደለም። ሰው ኢየሱስን ተቀብሎ ካልተጠመቀ ድነቱ ይወሰዳል ያልከው ማስረጃ። አልጠመቅም ብሎ እምቢ ካለ ነው ያልኩት። እሺ በቃ ማስረጃ የለውም ማርቆስ፣ አሁን ማስረጃ የለውም። እሺ በሉተራን በነገራችን ላይ ሰው ሲያምን አይደለም ሚድ ነው ድኖ ነው የሚያምነው። ታውቃለህ ይህን ትምህርት? ያ አዋዬ ቅድም ምን አልከኝ? ኢየሱስን ሲቀበል ሲያምን ይድናል ወይ ብዬ ስጠይቅህ አዎ አልከኝ። ተሳስተሃል። አየህ በእናንተ ትምህርት ሰው እግዚአብሔር ካዳነው በኋላ ነው እንዲያምን የሚደረገው ወይ ደግሞ የሚያምነው አይደለ? እሺ ያ ማለት እምነትም አያድንም፣ ጥምቀትም አያድንም፣ የጌታ እራትም አያድንም ማለት ነው። ምክንያቱም እግዚአብሔር ካዳነው በኋላ ስለሆነ እነዚህን ነገሮች የሚፈጽመው። እንደዛ አይደለም አባ የተባለውም እንደዛ አይደለም። አንተ ነው እንደዛ እያልክ ያለው። ችግር የለውም ጠይቃለሁ። እንደገና የሚባለው እንደዛ አይደለም። መጀመሪያ ጌታ መጥቶ ምንም ችግር የለውም ጠይቃለሁ። ልንገርህ አይደለም ካልክ ጠይቃለሁ። ችግር የለውም አንተ ትናገረዋለህ። አይደለም ካልክ ጠይቀህና ትናገራለህ። ሰው ከዳነ በኋላ ነው የሚያምነው ወይስ አይደለም? እንደዛ አይደለም። ከዳነ በኋላ የሚባል አይደለም። እንደዛ አይደለም። አይ እሺ ከዳነ ላስረዳ። እኔ ጠየቅኩን ነው የምትመልሰው። ከዳነ በኋላ አይደለም ብላ እንደዛ አይደለም አባባሉ፣ እንደዛ አይደለም። አንተ ነህ እንደዛ የምትለው። ከዳነ በኋላ ሳይሆን ሰው መጀመሪያ የሰበከው ወንጌል ሰውየው ልቡን መንካት አለበት። የሰበከው ስለማን ነው? ጌታ ነው። ያ ጌታ ደግሞ ምን ማድረግ አለበት? የሰውየውን ልብ ኮንቨርት ማድረግ አለበት። መጀመሪያ ሰውዬ ምን ኮንቨርት ያልተደረገ ነው። ጠማማ ነገር የሚያስብ ነው። በራሱ መንገድ የሚሄድ ነው። በራሱ አስተሳሰብ የሚሄድ ነው። ልቡ ኮንቨርት ሲሆን ያ ሰውዬ ድኗል ወይስ አልዳነም? ልቡ ኮንቨርት ከተደረገ በኋላ በአፉ መመስከር አለበት። ኮንቨርት የተደረገ ሰው ልቡ ኮንቨርት ሲሆን ድኗል ወይስ አልዳነም? አልዳነም በልና መደረጉን ወይም ድኗል አልዳንም ለማለት ሰውየው ማመን አለበት። ሰውየው መጠመቅ አለበት ከዛ በኋላ እንጂ ልቡ ኮንቨርት ተደርጓል። እሺ ልቡ ኮንቨርት መደረጉን ካላሳወቀ እንዴት አድርገን እኛ እናውቃለን? እሺ በቃ ሚውት አድርገው። ማስረጃ ላሳይ ስለሆነ እሺ ትልቁ ላይ ታረጉኛላችሁ ወገኖች። አርገናል ወንድምነት አለ ማርቆስ ኤርሚ በጣም አዝኜ ይባሃለው። አንድ ሰው ላስቸግር። እሺ አንድ ሰው ላስቸግርና ግሬስ እኔ ነው ብሩክ ግሬስንና አንዴ ማስረጃ አሳያለሁ ብለህ ነው አይደል? መጽሐፈ ስምምነት ነው የሚለው። መጽሐፈ ስምምነቱን አንብባ ምን እንደሚል ማንበብ እኮ ነው። ስምምነቱን ማንበብ ነው እንጂ አሁን እኔን መጠየቅ ምንድን ነው እኮ? ታውቀዋለህ ወይ? መጽሐፉን ታውቀዋለህ ወይ? ይሄ መጽሐፍ
ማርቆስ መልስ። ቃለ ማወቅ ቶና አንብቤ መረጃ አለኝ ብለህ እኮ ነው የከፈትከው። እሺ አያውቀውም። እሺ ሚውት አድርገው፣ ሚውት አድርገው። እሺ ስለማያውቀው ሚውት እና አስደርገውና ገጽ 404 ጋር እንሄድና ማስረጃ እናሳያለን። ግሬስ ኢንቫይት አድርጌያለሁ እኮ አዝኛለሁ። ኤርሚ በአንተ መግባት ነው ታዲያ ኢንቫይት ስትደረጉ ከዛ ያዘናችሁበትም መናገር። እሺ 4 ማለት ነው። ይሄ ላይኛው ፔጅ ገጽ 403 ነው። ይሄ ገጽ 404 ይኸው አራተኛው ረድፍ ላይ ያለውን ላንብብላችሁ። በተመሳሳይ ሁኔታ ሰዎች ምንም እንኳ በደንብ ተከታተሉኝ። በተመሳሳይ ሁኔታ ሰዎች ምንም እንኳ ከዳግም ልደት በፊት በራሳቸው ነፃ ፈቃድ እሺ በራሳቸው ነፃ ፈቃድ ለእግዚአብሔር ሕግ ታዛዦች ለመሆን ባይችሉም እሺ መንፈስ ቅዱስ በቃሉ ስብከት አማካይነት አንድ ጊዜ ስራውን ከጀመረና በእርሱም ጸጋውን ከሰጠ በኋላ የሰው ፍቃድ ትንሽና ደካማ ቢሆንም በራሱ የተፈጥሮ ኃይላት በተወሰነ ደረጃ አንድን ነገር ለመስራት ለመረዳትና ለመተባበር ራሱን ለጸጋ አዘጋጀት ይህንንም ጸጋ ለመቀበል እንዲሁም ወንጌሉን ለማመን ይችላል የሚለውን ትምህርት እንቃወማለን ይላል። ምንድነው የሚቃወሙት? አንድ ሰው የሚቃወሙት ምንድነው? ይኸውላችሁ ለመቀበል እንዲሁም ወንጌሉን ለማመን ይችላል የሚለውን ትምህርት እንቃወማለን። ሰው ዳግም ከመወለዱ በፊት ኢየሱስን ማመን ይችላል፣ ጸጋውን መቀበል ይችላል የሚለውን ትምህርት እንቃወማለን። ኦኬ ሰው ዳግም ከመወለዱ በፊት በእምነት ጸጋውን መቀበል ይችላል የሚለውን ትምህርት እንቃወማለን ነው እያሉ ያሉት። ያ ማለት ሰውየው ከዳነ በኋላ ነው ማመን የሚችለው ብለው እየነገሩ ነው ያሉት። እሺ ሰው በራሱ ኃይል በራሱ እግዚአብሔርን አውቆ በራሱ ጊዜ እግዚአብሔርን ያውቃል ነው የምትለው አንተ? አባባሉ እንደዛ ነው። አባባሉ እንደዛ ነው። ማርቆስ የኔን ተውና እዚህ ጋር የተቃወሙት ምንድነው? ሰው ጸጋውን በእምነት ለመቀበል ይችላል የሚለውን ትምህርት እንቃወማለን እያሉ ነው ያሉት። አሁን አንድ በዓለም ያለ ሰው ወንጌል ተሰብኮት በእምነት ጸጋውን መቀበል ይችላል ወይስ አይችልም? ራሱ አይችልም። ምን ማለት ነው በራሱ አይችልም ማለት? በራሱ አቅም ለምሳሌ አንድ ሰውዬ በኃጢአት ውስጥ የተያዘ ሰው እግዚአብሔር ካረዳ በስተቀር እግዚአብሔር ሲያግዝ ብቻ ነው ስለ እግዚአብሔር ማወቅ የሚችለው እንጂ በራሱ እሱን አይደለም እያለ ያለው በራሱ ፈቃድ እሱን አይደለም። እሺ ቆይ እንደዚህ አድርጌ ላሳይክ፣ ስተቱን ላሳይክ። ጸጋ ማለት ምን ማለት ነው ማርቆስ? ጦታ ከእግዚአብሔር የሚሰጥ እሺ እምነትስ ማለትስ?
እምነት ማለትስ ያላየነውም ነገር ይሆናል ብለን ማመን ማለት ነው። እሺ ዕብራውያን መጽሐፍ ምዕራፍ 11 ይሄን የእግዚአብሔር ነፃ የሆነውን ስጦታ በምንድን ነው የምንቀበለው? ነፃ ስጦታውን አንደኛ እግዚአብሔር ራሱ ነው ሰጪው። በምንድን ነው እኛ የምንቀበለው ነው ጥያቄ። እኛ የምንቀበለው በቃሉ አማካይነት። ምን ማለት ነው በቃሉ አማካይነት ማለት? በቃሉ ለምሳሌ ወንጌል ይሰበካል አይደል? እሺ ወንጌል ሲሰበክ ከዛ በኋላ እኛ በቃሉ አማካይነት ጸጋውን እንቀበላለን ማለት ነው። ቃሉ እኛ ውስጥ ምንድነው የሚፈጥረው ማለት ነው? እምነት። ኦኬ ሶ እምነት ከኛ ነው ማለት ነው አይደል? እኛ አምነን ነው ጸጋውን የምንቀበለው አይደል? እምነትም ጸጋ ሁለቱም የሚፈጠረው ከእግዚአብሔር ምንድነው? ጸጋውን የምንቀበለው በእምነት ነው ወይ ነው ጥያቄ። አዎ ሶ እኛ ስናምን ነው ጸጋውን የምንቀበለው ማለት ነው አይደል? ከአንተ አይደለም። ሁለቱም ጸጋውም እምነቱም ከአንተ አይደለም፣ ነፃ ስጦታ ነው ሁለቱም። እሺ ጸጋም እምነትም ነፃ ስጦታ ነው ብለኛል። ጸጋውንም እምነቱንም ታዲያ በምንድን ነው እኛ የምንቀበለው? እሺ እንደዛ አይደለም። ጸጋውን በእምነት ነው የምትቀበለው። ጸጋ ቀድሞ ወደ አንተ መምጣት አለበት። ከዛ ጸጋ ሲመጣ እምነት ይፈጠራል በውስጥ ላይ። ያ እምነት የተፈጠረውም ጸጋውም ሁለቱም ምን ናቸው ማለት ነፃ ስጦታ። አንተ ሳትወደው አንተ ካንተ የሆነ ሳይሆን ከእግዚአብሔር የሆነ ነው እንጂ ካንተ መነጫ አይደለም። ጸጋው መጥቶ ምንድነው የሚያደርገን ማርቆስ? ጸጋው እንድናምን ያደርጋል ነው። ጸጋው እንድታምን ያደርጋል። እስኪ ጸጋው እንድታምኑ ያደርጋል የሚለውን ከእግዚአብሔር ቃል ያሳየሽ። እሺ ኤፌሶን ምዕራፍ 2ን ክፈት። እሺ ጸጋው እንድታምኑ ያደርጋል የሚል ሊያሳይ ነው። ጸጋ በእምነት አድኗል ነው የሚለው አይደል? አልጠየቅኩም። እሱን አልጠየቅኩም። እኔ እሱ ጥያቄ አይደለም። እሱ ጥያቄ አይደለም። ጸጋ በእምነት እንደሚያድንማ አውቃለሁ። አልጠየቅኩም። እሱ ጸጋው እንድታምኑ ያደርጋል የሚለውን ማስረጃ አስጠኝ ያልኩህ። ኤፌሶን ምዕራፍ 2 እሱማ ጸጋው በእምነት አድኗቸዋል አልከኝ እኮ። እሱ አይደለም ጥያቄ። ቅድም ቃሉ አልከኝ። ጸጋ ማለት ምን ማለት ነው ማርቆስ? ጸጋ ነፃ ስጦታ ነው። ነፃ ካንተ ያልሆነ ከእግዚአብሔር ጊፍት እንደዚሁ የተሰጣ ምንድነው ያ ስጦታ? እሺ ከእግዚአብሔር የሆነው ኢየሱስ ክርስቶስ ኢየሱስ ክርስቶስ ነው እኛን እንድናምን የሚያደርገው ነው እያልከኝ ያለው? ምን አልከኝ? አሁን የሆነ ሊሰራ እየፈለከ ያለው ኮንቨርሴሽን አለ። አሁን ነፃ ስጦታ ጸጋ ማለት ምንድነው ስትል፣ ነፃ ስጦታስ ከእግዚአብሔር የሚሰጥ ነው። ከእግዚአብሔር ሲሰጥስ ያንን እምነት ይፈጠራል። እምነት ሲፈጠርስ ታምናለህ። ያ ማለት ሁለቱም እምነት እንዲፈጠር የሚያደርገው ምንድነው? ጸጋውም እምነቱም ካንተ ሳይሆን ከእግዚአብሔር ነው። ካንተ የሆነ ነገር ካንተ ስራ የሆነ ነገር የለም ነው ዋና ፖይንት። እሺ አሁን ስማኝ፣ በቃ ጸጋው ላይ ተስማምተናል፣ ችግር የለውም። እምነቱን ግን እኛ እንደማናምን የሚያሳይ እግዚአብሔር ቃል አሳየ። እኛ ጸጋውን በእምነት መቀበል እንደሌለብን የሚያሳይ የእግዚአብሔር ቃል ማለት ነው። አሁን ኤፌሶንን አንብብ። ኤፌሶንማ ጸጋው በእምነት አድኗችኋል። አንብብ። አራት ወቶ እሱን አንብብ። ጸጋው በእምነት አድኗችኋል ነው የሚለው። ይህም ከእናንተ አይደለም። አንብብ። እሺ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከስራ አይደለም። በቃ
አለቀ። ከአንተ ስራ አይደለም። ምኑ ነው የበቃው? እቺን አስረዳ፣ ቦታዋን አስረዳ ከፈለክ። ከአንተ ስራ አይደለም የተባለው ምን ሆኖ ነው ማርቆስ? እኔ ነኝ የምትለው ነገር የለም። ከአንተ ስራ አይደለም የተባለው ከኔ ነው። እኔ እንደዚህ አርጌ ነው፣ እኔ እንደዚህ ሆኜ፣ እኔ ወጥቼ ወርጄ ነው የምትለው ነገር የለም። ከምንድን ነው የዳን? ከጸጋው አንፃር ነው የዳንከው ነው። ታዲያ እኔ መች ጠየቅኩ? እሱን እኮ አልጠየቅኩም ወዳጄ። እኔም እኮ ጸጋው በእምነት እንደሚያድን አምናለሁ። ከኔ ስራ እንዳልሆነ አምናለሁ። በክርስቶስ ኢየሱስ የመስቀል ስራ እንደዳንኩኝ አምናለሁ። የኔ ጥያቄ ግን እሱ አይደለም። እምነት አንተ ማመን አይጠበቅብህም ላልከው ማስረጃ አስጠኝ ነው እያልኩ ያለሁት ማርቆስ። ማመን አይጠበቅም አይደለም። የኔ ንግግር እንደዛ አይደለም። የኔ ንግግር መጽሐፉ ግን የሚለው አሁን ኤፌሶንን ስታነብ ራሱ እኮ ታውቃለህ። ከአንተ አይደለም፣ ድነት ከአንተ አይደለም፣ ከእግዚአብሔር ነው። ነፃ ስጦታ ነው። እግዚአብሔር ራሱ ነው ግፍት አድርጎ በአንተ ውስጥ የሰጠ እንጂ አንተ አይደለም ባለቤቱ። ኦኬ እሺ፣ እኔም እኔ ነኝ አላልኩም እኮ እስካሁን ድረስ እኔ ነኝ አላልኩም። ድነት ከእግዚአብሔር እንደሆነ አውቃለሁ። እንደዛ ታውኔማ ተከታትለናል። ጨርሻለሁ። የኔ ጥያቄ እኮ ጨርሻለሁ። እሺ በቃ ሚዩት አድርገውና ሚዩት አድርገው በቃ። አሁን ለዚህ ውይይትም የምትመጥን ሰው አይደለህም። ሶሪ ስለዚህ ንግግሬ። እኔ ምንድነው እዚህ መጽሐፍ ላይ ያሳየሁት? እዚህ ጋር እንዳያችሁት ምንድነው የሚቃወሙት? እሺ በቃ ሚዩት አድርገው። እዚህ ጋር ምንድነው የሚለው? ጸጋን ለመጨበጥ ለመቀበል፣ እንዲሁም ወንጌልን ለማመን ይችላል የሚለውን ትምህርት እንቃወማለን ነው የሚለው። ምንድነው የሚቃወሙት? በዚህ በቡክ ኦፍ ኮንኮርድ ላይ ምንድነው የሚቃወሙት? ጸጋን ለመጨበጥ ለመቀበል፣ ምኑን? ጸጋውን ማለት ነው። እሺ እንዲሁም ወንጌልን ለማመን ይችላል የሚለውን ትምህርት። ታዲያ ሰው ወንጌልን ካላመነ እንዴት ነው ጸጋው ሊያድነው የሚችለው? አዎ ኦፍ ኮርስ የሚሰበከውን ወንጌል ሰው ሲያምን ነው። ተጨማሪ ነገር ላሳያችሁ። ቆይ እዚሁ የነሱ መጽሐፍ ላይ ተጨማሪ ነገር ላሳያችሁ አንዴ። መካነ ኢየሱስ መጽሐፍ ነው። እሺ መካነ ኢየሱስ አስተምሮ ነው። ይሄው ቅዱስ ጥምቀት። እዚህ መጽሐፍ ላይ ምን እንደሚሉ ላሳያችሁ። ገጽ ስንት ነው መሰላችሁ? ይሄ ደግሞ ገጽ 5 ላይ ጸጋው በእምነት አድኗችኋልና፣ ኤፌሶን ቅድመውን የጠቀሰው ማለት ነው ማርቆስ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይልና ቀጥሎ እንደዚህ ይላል። ጨቅላ ሕፃናት እምነት ሊኖራቸው ይችላል። ከፍ አድርገውና ላሳያቸው። ጨቅላ ሕፃናት እምነት ሊኖራቸው ይችላል፣ ምክንያቱም እግዚአብሔር እምነትን ለሕፃናት ይሰጣል። ኢየሱስ ግን አይቶ ተቆጣና ሕፃናት ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነሱ ላሉት ናትና የሚለውን ማርቆስ 10 ላይ ያለውን ጥቅስ ያነሳሉ። ለሕፃናት እግዚአብሔር እምነት ይሰጣቸዋል ብሎ ያስተምራሉ። ጸጋውን በእምነት ይሄ ኤፌሶን 2:8-9 ጠቅሰው እምነትም ጸጋም ከእግዚአብሔር የሚሰጥ ስለሆነ ሕፃናት መቀበል ሳይጠበቅባቸው ይሄን ከእግዚአብሔር ዘንድ ያገኛሉ ብሎ ያምናሉ። ሕፃናት አሁን ወንጌል ሰምተው መቀበል የሚችሉ አይደለም፣ እድሜው አይፈቅድላቸውም። ነገር ግን የእግዚአብሔር ስጦታ ስለሆነ ይቀይራቸዋል ብሎ ያምናሉ። ይሄ ማለት የመካነ ኢየሱስ የጥምቀት አስተምሮ ነው። ቅዱስ ጥምቀት በመካነ ኢየሱስ አስተምሮ ይሄው የመካነ ኢየሱስ አስተምሮ፣ ይሄ የጥምቀት የመካነ ኢየሱስ አስተምሮ ነው። ገጽ 5 ላይ ማለት ነው። ገጽ 5 ይሄው እዚህ ጋር አንድ ነገር ላሳያችሁ። ከዚህ ጀምሮ
የውርስ ኃጢአት ከሚለው ጀምሮ የውርስ ኃጢአት ሕፃናትን ጨምሮ ሁሉም የሰው ልጅ ኃጢአተኞች ሆነው ይወለዳሉ። እሺ መዝሙር 51 እና ሮሜ መጽሐፍ ምዕራፍ 5። ለዚህም በጥምቀት መንጻት ያስፈልጋቸዋል። ኢየሱስ አሕዛብ ሁሉ እንዲጠመቁ አዟል። ይህም ልጆችን ይጨምራል። አዲስ ኪዳን የመላው ቤተሰብ ጥምቀትን ምሳሌዎችን ያጠቃልላል። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 16 የሊዲያም ማለት ነው። እንደዚህም ሕፃናትን ያጠቃልላል። ይኸውላችሁ እዚህ ጋር ነው ዋናው ሐሳብ ከሕፃናት ጋር ተያይዞ እምነት እንደ ስጦታ። ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ። እሺ ስለዚህም ሕፃናት እንኳ ይህን ስጦታ በጥምቀት ሊቀበሉ ይችላሉ። ምን እምነትን ማለት ነው። እምነትን በጥምቀት ይቀበላሉ ብለው ያስተምራሉ። ምናልባት ከመለስክልኝ በጥምቀት እምነት እንቀበላለን ወይ ደግሞ ትቀበላላችሁ ብሎ ያስተማረ ሐዋርያ ወይም ደግሞ ጌታም እንደዛ አስተምሮ ከሆነ እስኪ ያሳየኝ። እምነትን በጥምቀት በኩል ትቀበላላችሁ የሚል ቆይ ምንድነው ያልከው? እስኪ ድጋም ላንብበው። እሺ አይደለም ጥያቄን እሺ እምነትን በጥምቀት ትቀበላላችሁ ብሎ ያስተምራሉ። ይኸው መጽሐፉን እሱ እንደዛ ብዬ ያነበብኩት። በጥምቀት በኩል እምነትን ትቀበላላችሁ የሚል የእግዚአብሔር ቃል አሳየኝ ያልኩክ። እዛ ጋር ራሱ ጠቅሶ የለም። እኔ ምን ጠቅሳለሁ? ሮሜ 5ን ከላይ ጥቅሶቹ አሉ የሉ? ሮሜ 5 የተጠቀሰው ለምንድን ነው ማርቆስ? ቆይ አንዴ ከላይ እስኪ ጀምሬ እያነበብክ ጥቅሶችንም ጭምር አንብብ። ይኸውልህ የተጠቀሱት ጥቅሶች ለምን እንደሆነ እኮ ያውቃቸዋለሁ። ሮሜ 5 ለምን እንደሚያወራ አውቃለሁኝ። መዝሙር መጽሐፍ 51 ለምሳሌ በኃጢአት ተጸነስኩኝ የሚለውን ሐሳብ ነው። አሁን መዝሙር 50 በኃጢአት ተጸነስኩኝ ይላል። የኔ ጥያቄ ይኸውልህ እምነትን በጥምቀት ትቀበላላችሁ የሚል የእግዚአብሔር ቃል አሳየኝ ነው ጥያቄ። እሺ በቃ አያስቃላ አይደለም። ወድካለሁ። ትልቁ ነገር ማውራታችን ነው። ትልቁን ነገር ባንግባባም ተግባብተናል። እንዴ ጥቅስ እኮ ነው የጠየኩህ ወዳጃው ነው። ጥቅስ ስጠይቅህ ወዳጃው ጥቅስ ስጠኝ ትላለህ ወይ? ምንድነው የታለ ጥቅሱ? እኔ ጠየቅኩህ እምነትን በጥምቀት ትቀበላላችሁ ይላል እዚህ ጋር። ለሱ ማስረጃ ስጠኝ ያልኩህ ማርቆስ። እሺ በቃ እኔ እንደዚህ አይነት ነገር አልችልም ወንድሜ። ጨርሻለሁ። ባለኝ ጊዜ ያስቀየምኩክ ነገር ካለ ይቅርታ። ትልቁ ነገር የራሴን ሐሳብ ገልጫለሁ። እናንተም ደግሞ መልሱን መልሳችኋል። ባንግባባም ተግባብተናል። ለሌላ ቀን ደግሞ እየተግባባን እንሄዳለን። ቅድም ወንድማችን ሶቨርን በጣም ጥሩ ልጅ ነው። እውነቴን ነው የምላችሁ። ወንጌልን በትክክል አሁን የምታወራው ምዕራፍ ስንት ላይ ያለ ማርቆስ? አሁን ጥያቄ ስትጠየቅ ከበደ አየለ ጨርሻለሁ እያልኩኝ እኮ ነው። ከእንትኑ ሊወጣ እኮ ነው። ምክንያቱም ሰዓት ሄዶብኛል። በቃ ተኛ። በቃ ማርቆስ ተኛ። አይ ኮንክሉዥን ላደርግና ልውጣ እንዴ? አይ ተጠይቀ የተጠየቀውን ሳትመልስ ምኑን ነው ኮንክሉዥን የምታደርገው? በቃ ተኛ። እንኳን ቻው ተብሎ እኮ ይካሄዳሉ እኮ። ምን ነው እኮ እሺ፣ ሰላም ሁን፣ እንወድሃለን እኛም። አዎ እኔም እወዳቸዋለሁ። ስብከታችሁ ያንተም የኤርሚያስን በጣም ደስ ይለኛል። በጣም እውነቴን ነው የሚላችሁ። እግዚአብሔር በዘመናት መካከል ካስነሱ ሰዎች አንዱ ናችሁ ብዬ አምናለሁ። እግዚአብሔር ከሚጠቀምባቸው ሰዎች አንድ ናችሁ ብዬ ነው የሚያምነው። እንግዲህ እኔ በተረዳውበት አንግል አከብራለሁ በጣም። እናንተም በሰው ጣልቃ አትግቡ፣ በእናንተም እኛ ጣልቃ አንገባም። ወንጌልን ተባብረን አብረን እንስራ የሚል ግምት አለኝ። አንሰራም እኛ በእኛ በኩል እንሄዳለን ካላችሁ ሚዱ ግን ጣልቃ ገብነት ባይኖር በእናንተ ላይ እግዚአብሔር የሚሰራበት አንግል አለ፣ በነዛም የሚሰራበት አንግል አለ። የእናንተን ጸጋ እናከብራለን። የኤርሚያስንም ያንተንም እግዚአብሔር ይባርክ። እውነቴን ነው። እኔ ዛሬ የሆነ ቤት ላይ 3 ዓመት ነው ከመጣ ይባላል። 3 ዓመት አይደለም 3 ቀን 3 ሰዓት ይበቃል እግዚአብሔር ከተጠቀመ።
3 ዓመትነት አይደለም የሚወስነው። ለአንድ ሰው ክርስቲያን ከሆነ በኋላ 3 ሰዓት ይበቃል። እግዚአብሔር ያንን ሰውዬ ከተጠቀመ ማለት ነው። 30 ዓመት ኖር ያለው ብሎ እግዚአብሔር ካልተጠቀመ ምን ያደርጋል? ስለዚህ እግዚአብሔር ጸጋ በእናንተ ላይ አድርጓል። በእናንተ ጸጋ ደግሞ ብዙዎች እንደተባረኩ እርግጠኛ ነኝ። ብዙ ሰዎች እንደተፈወሱ እርግጠኛ ነኝ። ሶዛት እነዛም በእነሱ አንግል ሰርተዋል፣ እናንተም በእናንተ አንግል እየሰራችሁ ነው። ሁለታችሁም የጎን ለጎን ተያይዘን እንቀጥል። አንዱ አንዱን ባይኮንንና አንዱ በአንዱ ላይ ጣልቃ ባይገባ፣ ይሄ ደግሞ ሌላኛው ወሬ የሚታቃብሉ ከዚህም ወደዛ የሚተወስቱ ሰዎች ብትተው፣ እውነቴን ነው የሚላችሁ፣ በዚህ አንግል ብንሄድ ይሻላል። አሪፍ ነው። ለዛሬ በጣም ይወዳቸዋለሁ፣ አከብራቸዋለሁ። የእናንተን ጸጋ በጣም ይቀበላሉ። በእናንተ ውስጥ ባለው ጸጋ እግዚአብሔርን አመሰግናለሁ። ሶ ቴንክ ዩ ላለው ቻው። እሺ፣ ሰላሙን ማርቆስ፣ ሰላሙ ተባረክ። ኤርሚ ያለ ሜርሲ ዳጊ አላችሁ? ግሬስ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? እሺ፣ እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። ድምፅ አይረብሻችሁም አይደል? እኔ ጋር እሺ፣ ትንሽ ድምፅ አለ ግን ማለት ቆይ ወደዛ አሁን የተሻለ ይመስለኛል አይደል? አሁን የተሻለ ነው። እሺ። አዎ በኤርሚ ላይ አዝኛለሁ። እውነት ለመናገር ያዘንኩበትም ምክንያት አንዳንድ ቪዲዮዎችን ሰምቻለሁ። በእርግጥ ላይቭ አልተከታተልኩም፣ ግን ቪዲዮዎች ሰምቻለሁ፣ የተቆራረጡ ቪዲዮዎችን እና በዛ ምክንያት በጣም አዝኛለሁ። ያዘንኩት ያው ካልቪኒስቶች አጋንንታዊ ናቸው፣ ከሰይጣን የሆነ ትምህርት ነው፣ የእባቡ ትምህርት ነው የሚል ድምፅ ሰምቼ በጣም ነው ያዘንኩት። ምክንያቱም እኛ የተለያየ አይነት ቪው ሊኖር ይችላል በአርሚኒያን እና በካልቪኒስቶች፣ ቢሆንም ግን አንድ የሚያደርገን በጣም ብዙ ነገር አለ። በአምስቱ ሶላዎች ላይ አንድ ነን። በጣም በትንሹ ቆይ አንድ የሚያደርገን ላይ ከሚሄድሽ በፊት እንደዛ ያለበት ቪዲዮ አለሽ የሰማሽው አንቺ? እኔ ጋር የለም፣ ግን ሰዎች ከፍተውት ሰምቻለሁ። እሺ፣ አይ እንደዛ አላለም። እሺ፣ እንደዛ አላለም። ሰምቻለሁ። እሺ፣ ወይ አሰሚን። እሺ፣ አሰሚንሽ። አሁን እኔ ጋር ላይቭ ተከፍቶ ሌላ ሰው ቤት ላይቭ ከፍተውት ቪዲዮውን ሰምቻለሁ። ይሄ ማለት አጋንንታዊ ትምህርት ነው አላለ? የካልቪን ትምህርት ነው ወይ ደግሞ የካልቪኒስቶች ትምህርት አላለም። እንደዛ አላለም። ግን ውስን ቤዞት ላይ ነው እሺ የተናገረው። እሱ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም የሚለው ትምህርት ብሎ ነው ነጥሎ የተናገረው እንጂ የካልቪን ትምህርት ብሎ አጠቃላይ እንደ ሁሉንም ትምህርቶች አንድ ላይ አይደለም የተናገረው። ግን የውስን ቤዞቱ ላይ ነው ይህን ትምህርት አጋንንታዊ ነው ብሎ የተናገረው እንጂ እንደ አጠቃላይ አይደለም። ካልሰማሽው በደንብ ስሚ። ኦኬ። ግን ብቻ በአጠቃላይ ልዩነት ካለ ራሱ ገብቶ መወያየት ወይም ደግሞ መሞገት የተሻለ ይመስለኛል። ጨፍልቆ አጋንንታዊ ከማለት እነዛንም ቢሆን እኮ ለምንድን ነው የተወሰኑት ናቸው የሚድኑት የሚለው? ለዓለም ኢየሱስ ለዓለም አልሞተም የሚል አስተምህሮ የለም። ነገር ግን የሚድኑት የተወሰኑ የተመረጡት በጎቹ ናቸው የሚድኑት ነው የሚለው። ይሄ ደግሞ የመጽሐፍ ነው እንጂ የካልቪን ብቻ አይደለም። ኢየሱስ ለተመረጡት ብቻ ነው የሞተው። ለበጎቹ የሞተው ለዓለም ነው። ስማይን በደንብ አድርገህ ብሩኬ፣ ኢየሱስ ክርስቶስ ለዓለም ነው የሞተው። ነገር ግን የሚድኑት የሚያምኑበት ብቻ ናቸው፣ በጎቹ ብቻ።
እሱማ የኛም እምነት ነው። ኢየሱስ ለዓለም ነው የሞተው፣ የሚድኑት የሚያምኑበት ነው። ይሄ እኮ ምንም ጥያቄ የለውም። ይሄ እኮ ነው። አይ አይደለም፣ ለዓለም አልሞተም የሚል እኮ ሰው የለም። የሚድኑበት ግን በጎቹ ናቸው የተመረጡት፣ ከዘላለም በአብ የተመረጡት የተሳቡት አብ ያ ማለት ከዘላለም በፊት ለተመረጡት ብቻ ነው የሞተው ማለት ነው ኢየሱስ አይደል? ኦሬዲ የተመረጡ ካሉ እኮ ለዓለም ነው የሞተው። የሆነ ድምፅ ስላለ እኔ ሳውራ ይረብሻል ነገር። እሺ አስቀድሞ የተመረጡ ካሉ አስቀድሞ የተወሰኑ ካሉ ኢየሱስ የሞተው ለነዛ ለተመረጡት ብቻ ነው ማለት እኮ ነው እያልሻለሽ። ለዓለም እንዴት ይሞታል? አስቀድሞ የተመረጡ አሉ እያልሽ ነው ያለሽው። እና መጽሐፍ ቅዱስ እንደዛ አይለንም ብሩኬ። አይ መጽሐፍ ቅዱስ ጥቅሶችን አንስተን ምን ማለት ነው የሚለውን ማውራት እንችላለን። ግን አንቺ ሐሳብሽን ንገሪኝ። ኢየሱስ አስቀድሞ ለተመረጡት ብቻ ነው የሞተው ብለሽ ታምኛለሽ? አታምኝም አንቺ? ኢየሱስ ለዓለም ነው ራሱን አሳልፎ የሰጠው፣ ሁሉም እንዲድንበት ነው። ነገር ግን ሳይመረጥ እንዴት ይድናል? አሁን እኮ ቀልድ ነው የሚሆነው። አሁን እኮ ይሄ ችግሩ ምንድነው መሰለሽ? ቀልድ ነው የሚሆነው። የተመረጡት ብቻ የምንድነው የተመረጥነው ብቻ ነን። አዎ ብሩኬ እኮ ታዲያ እኮ ቀልድ ነው እኮ። አሁን እኮ ይሄ ቀልድ ነው የሚሆነው። ይኸውልሽ የተመረጡት ብቻ ናቸው የሚድነውት ካልሽኝ በኋላ ኢየሱስ ግን የሞተው ለዓለም ነው ካልሽኝ ቀልድ ነው። ኦሬዲ አልተመረጡም እነዛ ሰዎች ማለት ነው። ካልተመረጡ ለምን ይሞትላቸዋል? የሞተው በቃ ለነዚህ ለተመረጡት ብቻ ነው ማለት ነው። ሲጀምር ቱሊፖችን ካወቅሽ ከአምስቱ ቱሊፖች መካከል አንደኛው ውስን በይዞት ነው። በቃ ኢየሱስ ለተመረጡት ነው የሞተው የሚለው ትምህርት ነው። በቃ ኤርሚም በዋነኝነት የተናገረው እዚህኛው ትምህርት ላይ ነው። ይሄ ትምህርት የአጋንንት ትምህርት ነው፣ አልቀበልም ብሏል። እኔ አሁን እነዚህን ጥቅሶች እናንተ የምታነሷቸውን ጥቅሶች የምረዳበት ክርስቲያናዊ መረዳት አለኝ። ለምሳሌ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 ላይ ያሉ ጥቅሶች ይነሳሉ አይደል? በክርስቶስ ኢየሱስ መረጠን የሚለው ያ ማለት ስለ እግዚአብሔር ዕውቀት እያወራ ነው እንጂ ያለው እግዚአብሔር ከበደን ለሲኦል አየለን ለገነት እያደረገ ወስኗል ማለት አይደለም። እንደዛ አይደለም። እግዚአብሔር ግን እንደዛ ብሩክ ያተሳሳታ እኔ እየሰማው ነው። ግን ግማሹን ለሲኦል ግማሹን ለገነት እግዚአብሔር ፈጥሯል የሚል ሰው የለም። ሲጀምር የእግዚአብሔር ቃል የሚናገረው አንልም እንደዛ ላሳይሽ። እሺ ላሳይሽ። ይኸውልሽ ቃሉን አትጠቀሙትም፣ ኦፍ ኮርስ አትጠቀሙትም፣ ግን እንደምትይ ላሳይሽ። ለምሳሌ እግዚአብሔር የሚድኑትን አስቀድሞ መርጧል አይደል? አዎ። ይሄ ምርጫ ከሰዎቹ አንፃር ነው ወይስ የእግዚአብሔር ሉዓላዊ ስልጣን ነው? ሉዓላዊ ስልጣን ነው። ናይስ። ከሰዎቹ አንፃር አይደለም። አስቀድሞ የተመረጡት ሰዎች ብቻ ናቸው አይደል ገነት የሚገቡት? የሚድኑት እግዚአብሔር አስቀድሞ የመረጣቸው የወሰናቸው። ናይስ። እግዚአብሔር አስቀድሞ የወሰናቸውና የመረጣቸው ብቻ ናቸው የሚድኑት? አዎ። ያልተመረጡት የት ነው የሚገቡት? እሱን እግዚአብሔርን ጠይቀው። ከመሆን እየቻለን አትሉትም አትሉትም። ይኸውልሽ አንድ እግዚአብሔርን ነው ብሩኬ፣ ቆይ እኔንም አዳምጠኝ። ዘማው አይደል? ይሄ እያልክ መሰለኝ። ይሄ አሁን የእግዚአብሔርን ሉዓላዊነት እየተጋፋህ ነው። ለምን እነዚህን መርጠህ እኛን መርጠህ አድነህ እነሱን ለምን ተውካቸው? ይሄ የእግዚአብሔር ሉዓላዊ ፈቃድና ምርጫ ነው። እኛ ሳንፈጠር ነው አውቆ የመረጠን። ፈትካናይ ዶኔ ምንም ማድረግ አልችልም። ስለወደደኝ ተገረምኩ እንትን እላለሁ እንጂ እኔ እኮ ይኸውልሽ አሁን ምን መሰለሽ ያልኩት እግዚአብሔር የሆኑ ሰዎችን ለገነት የሆኑ ሰዎችን ደግሞ ለሲኦል አዘጋጅቷል የሚል ትምህርት እኔ በፍጹም ነው ማልቀበል። በጣም አላልንም፣ እንደዛ አላልንም። ቃሉን ባትጠቀሚውም ይኸውልሽ ቃሉን ባትጠቀሚውም የሚድኑት እግዚአብሔር አስቀድሞ የወሰናቸውና የመረጣቸው ብቻ ናቸው ብለሽኛል አይደል? ቃሉ ነው የሚለው። እኔ ምን ላድርግ? የእግዚአብሔርን ቃል ትችላለህ? እሺ ቃሉ እናንተ ቃሉን በዛ መንገድ የተረዳችሁት። እኔ አሁን እኮ ይኸውልሽ ቃሉን እንደዛ አልረዳ ማለት ነው። እናንተ የምታውቁት አንተ እንዴት ነው የምታየው? መመረጥ አሳይሻለሁ። እኔ ምን ማለት እንደሆነ በደንብ አሳይሻለሁ። ግን እናንተ እግዚአብሔር አስቀድሞ ወስኗል፣ መርጧል የሆኑ ሰዎችን እነዛ ሰዎች ብቻ ናቸው የሚድኑት ካልሽኝ ያልተመረጡትና ያልተወሰነባቸው ሰዎች ሲኦል ይገባሉ ማለት እኮ ነው። ምንም እኮ ጥያቄ የለውም። ሁለት ቦታ ከሆነ ያለው የእግዚአብሔር መንግስትና የዚህ ዓለም መንግስት ከሆነ ያለው ያልተመረጡት ሰዎች የዚህ ዓለም መንግስት አባል ነው የሚሆኑት ማለት ነው። ሌላ ሶስተኛ ስፍራ ስለሌለ ማለት ነው። እሱ እኮ ብሩኬ አሁን እዚህ ጋር ምን መሰለ
እሱን እኮ እኔ ልመልስልህ አልችልም። ለምን እንደሆነ ታውቃለህ? እኔ እግዚአብሔር ስላልሆንኩ እኔ አንድ ከተመረጡት ውስጥ ነኝ እንጂ ከመራጩ አይደለሁም። መራጩ ለምን እኔ መርጦ ለምን ሌላውን ተው አላውቅም። ያ ሉዓላዊ ነው፣ ሉዓላዊ ነው። ለምሳሌ አንድ ጥያቄ ልጠይቅ እስቲ። ለምሳሌ አንድ ጥያቄ ልጠይቅ። አሁን ወንጌል ወጣችሁ ትሰብካላችሁ እዚህ ሚዲያ ላይ ይሄን የራስህን መልስ እንድመልስልህ ወንጌል ትሰብካለህ አንተ እዚህ ሚዲያ ላይ ይተበካል፣ መሬት ላይ እንሰብካለን። ኦኬ ስንሰብክ ብዙ ሰዎች ይሰማሉ ወንጌሉን አይደል? ግን ሁሉም ይቀበሉታል? ሁሉም ወደ ጌታ ይመጣሉ? ለምንድን ነው? ሰምተውታል፣ እኩል ነው የሚሰሙት አይደል? ለምን አይቀበሉት? ኦኬ ለምን ደሞ አይቀበሉት? እሺ ሁሉም ሰው ለሰማው ቃል እኩል መልስ ስለማይሰጥ ነው ሁሉም ሰው ማይቀበለው። ምን አልኩሽ መሰለሽ? ጌታ ግን ያለው ከበጎቼ ስላልሆናችሁ ነው ያለው። ጌታ ያለው ከበጎቼ ስላልሆናችሁ ነው እንጂ አንዴ ጠይቀሻል። ቆይ አንዴ ጠይቀሻል። ሚውት ያርክስ ሚ ከጠይቀሽ በኋላ ሊያወራ ሰው አፉ ላትቆይበት ፕሊዝ። እሺ አዎ ምን አልሽ መሰለሽ? እሺ ቆይ ድምጽ ላሰማላችሁ፣ ወንድምነት ድምጽ ላሰማላችሁ። እሺ ተባረኩ። ዘግይታችሁ የመጣችሁ ሰዎች በሙሉ ሰላም ብያለሁ ወገኖች። ሪስትሪክሽን አለው አዶ ነው ግን ታቡ ቢሄድ ጥሩ ነበረ። ቀጥሎ የቻላችሁትን አድርጉ። ጸጋ ይብዛላችሁ። ቀጥሉ። እሺ ታብ አድርጉ። 300 ሺህ ነው። ሼሩም ከፍ ይበል። ሪፖርት ካለው ስለሚቆራረጥ ኤርሚ ሊከታተለን ስለማይችል ማለት ነው። ወንጌል ትሰራለህ። የሆነ ሰዎች ይቀበላሉ፣ የሆነ ሰዎች አይቀበሉም። ሰው ለምንድን ነው? በቃ ሰውየው ለሰማው ቃል ምላሽ ስላልሰጠ አይድንም። እኛ ደግሞ ምላሽ ስለሰጠን ድነናል። ምንም እኮ ጥያቄ የለውም። አንድ ሰው እግዚአብሔር ሲፈጥረው ማሽን አይደለም የፈጠረው አይደለ? እግዚአብሔር ሲፈጥረው በአምሳሉ ዕውቀት እንዲኖረው አድርጎ ስሜት እንዲኖረው ፍቃድ እንዲኖረው አድርጎ ነው ሰውን የፈጠረው። ለሰማው ቃል ምላሽ የሚሰጠው ሰውዬ ይድናል። ልክ እንደኔ ማለት ነው፣ ልክ እንደ ወንድሞቼ ማለት ነው። አንቺ እንኳን ያው ፍቃድሽን ሰጥተሽ በፍቃድሽ አይደለም የዳንሽው፣ እግዚአብሔር አስቀድሞ ስለወሰነና ስለመረጠሽ ነው። ሲጀምር ስለመመረጥሽ እንኳን እርግጠኛ አይደለሽም። አይሽ አሁን ድኛለሁ ብለሽ እንኳን የኖርሽ የሆነ ሰዓት ላይ ካልተመረጡት ወገን ልትሆኚ ትችላለሽ። አይሽ እኔ እንኳን እንደዛ አይነት ስጋት የለብኝም። በቃ የእግዚአብሔርን ቃል ሰምቼ ያ ቃል በእኔ ውስጥ እምነት ፈጥሮ ጌታ ክርስቶስ ኢየሱስ ተቀብዬ ድኛለሁ። በቃ የእግዚአብሔር ልጅ ነኝ። እርግጠኛ ነኝ። እኔ እርግጠኛ ነኝ። ለምንድን ነው ሰዎች የሆኑ ሰዎች ማይድኑት? ለሰሙት ቃል ምላሽ ስላልሰጡ ነው። የተወሰኑት እሳ በቃ ሌሎቹ ደግሞ ለሰሙት ቃል ምላሽ ሰጥተው ድነዋል። ግልጽ ነው ማለት ነው። ግልጽ ነው። መልሼልሻለሁ። ሳልመልስ ሌላ ጥያቄ እንዳልጠይቅሽ። አይ አልመለስክልኝም። ግን በቃል ጥቅስ ልስጥሽ። ምን ችግር አለ? ካልመለስኩልሽ ጥቅስ ልስጥሽ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 36 ይኸው በቃል አልመለስክልኝም ስላልሽ ብሩኬ እኛ እኮ ሙታን ነበርን አይደል? ሙታን ነበርን ይላል አይደል እግዚአብሔር ቃል? ቆይ ጥቅስ አልመለስክልኝም ስላልሽኝ ጥቅስ ልስጥሽ። በልጁ የሚያምን የዘላለም ሕይወት አለው። ኦኬ በልጁ የሚያምን የዘላለም ሕይወት አለው ሲል የተቀበሉ ሰዎች ናቸው አይደል የዘላለም ሕይወት የሚኖራቸው? አዎ። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የተወሰኑት ደግሞ ሰዎች ወንጌል ተሰብኳቸው ልጁን መቀበል ስላልቻሉ ነው አይደል ቁጣ የሚኖረው በእነሱ ላይ? ትክክል ነኝ? ሰው መልሼልሻለሁ ማለት ነው። እኔም ይሄን የተናገርኩት ሰዎች ወንጌልን ሰምተው ላያምኑ ይችላሉ፣ ደግሞም ሊያምኑ ይችላሉ። ያመኑ ሰዎች ያ ማለት ግን አንተ እንዳልከው አይደለም። ቅድም እኮ ብዬሃለሁ፣ አንተ አክሴፕት ማድረግ ስለማትፈልግ ነው እንጂ ያ ማለት የሰሙት ሁሉ እንደማይቀበሉት የማይቀበሉት ደግሞ ከበጎቹ ስላልሆኑ አብ ከሳበው በቀር ወደኔ የሚመጣ የለም ስላለ ጌታ አብ ስላልሳባቸው ያንን ቃል አክሴፕት ማድረግ አይችሉም። ለምን? ጨለማን ነው የምንመርጠው በተፈጥሯችን ማለት ነው። እሺ እንደዚህ ነው። ችግር የለውም። ባይዜ ብሩኬ ስራ ላይ ሆኜ ነው ማወራው። ሜቢ ትንሽ ቆይቼ ማውራት የምችል ከሆነ ደስ ይለኛል። እዚህም ሆኜ ማውራት ይችላል፣ ኋላም ይችላል። በጣም ልጠይቅሽ አሁን? እሺ አጠራርግና ስራ ላይ ነኝ። እሺ ቀጥል። እሺ አገባቤ ኤርሚን ስላዘንኩበት ያዘንኩበትን ነገር ለመናገር ነበር፣ ግን ዲቤት አረግ ነው። ችግር የለውም።
ጥያቄውን መተው እችላለሁ፣ ግን ኤርሚ ይኸውልሽ የካልቪኖች ትምህርት ብሎ አጠቃላይ አይደለም የተናገረው። ውስን ቤዞት ላይ ግን ተናግሯል። አዎ የአጋንንት ትምህርት ነው ብሏል። እኔም አልቀበልም። በጣም አደገኛ ትምህርት ነው ትምህርት። በጣም እንደዚህ ብሎ የሚያምን ሰው ወንጌል መስራት የሚልበት ኦልሬዲ ያ ሰውዬ አስቀድሞ ስለተወሰነና ስለተመረጠ ወንጌል ባይሰማም ይድናል ማለት ነው። አስቀድሞ እግዚአብሔር ስለመረጠውና ወንጌል መስራት አይጠበቅባችሁ። ትምህርቱን አደገኛ የሚያደርገው ወንጌላችሁ ላይ ራሱ እንቅፋት ወይ ብሩኬ ባይዘይ ችግሩ እናንተ የመሰላችሁን ነው የምትናገሩት እንጂ ምንድነው ያላችሁ ያላችሁት ወይ ምን ማለት ፈልጋችሁ ነው? አጠይቁ። ይሄው ላሳይሽ። እኔ አሁን የተናገርኩትን አንቺ እንድትናገሪ ላድርግሽ። አስቀድሞ የተመረጠና የተወሰነ ሰው ለመዳን ማለት ነው ወንጌል ባይሰማ ይጠፋል ወይስ አይጠፋም? መስማቱ አይቀርም ይሰማል። እኔ ወንጌል ባይሰማ ይጠፋል ወይስ አይጠፋም ነው ጥያቄ። መስማቱ አይቀርም ይሰማል። እሺ ለምሳሌ እግዚአብሔር ብራዚል አካባቢ ፎረስት አለ አይደል? አማዞን የሚባል ቦታ አለ። እዛ አካባቢ እግዚአብሔር ለራሱ ሰዎችን ይመርጣል ወይስ አይመርጥም? አስቀድሞ ዓለም ሁሉ ላይ ይመርጣል። ከሁሉም ይመርጣል። መርጧል ኦልሬዲ ዓለም ሳይፈጠር በፊት በልጁ። ኦኬ እዛ አካባቢ ያሉ ሰዎች በምን አጋጣሚ ወንጌል ሰሙሽ? ወይስ እዛ አካባቢ ላይ እንደዛ ኤሪያ ላይ ሰው እግዚአብሔር አስቀድሞ ለራሱ አይመርጥም? ይመርጣል እንዴ? ለዓለም ሁሉ አልኩኝ እኮ ዓለም ሳይፈጠር እያልኩ እኮ። ወንጌል እንዴት ሰማሽ? እዛ አካባቢ አማዞን ጫካ ውስጥ ያሉ ሰዎች አሁን ወንጌል ስቲል አልሰሙም። እስካሁን ድረስ አልሰሙም። ይሰማል ስላልሽ በምን አጋጣሚ ሰሙ? እሱ እንዴት እንደሚሰሙ እንዴት መስማት እንዳለባቸው እሱ እግዚአብሔር ያውቅበታል። እኔ እናንተ ሉዓላዊ አይደለንም። እዚህ ጋር እግዚአብሔር እንዴት እንደሚሰሙ ያውቃል። ለምሳሌ እያንዳንዳችን እኔ አሁን ከኦርቶዶክስ ነው የመጣሁት። ኦኬ እኔ በጣም መቃወም ምጠላ አንድ ስብከት እንኳን እንዲሰብኩኝ ማላደርግ ሰው ነበርኩኝ። ግን ራሱ መጽሐፍ ቅዱስ እንዴት እንኳን እንደሚነበብ ሳላቅ በራሴ የሆነ ቀን ዝም ብዬ ማንበብ ጀመርኩ። ገባ? በጣም ነበር ሪጀክት ማድረግ እንዳልተማ። አንቺማ ሰምተሻል እኮ አሁን እኔ ስላልሰማሁ ሰዎች አያሃደን እንደዚህ ነው እግዚአብሔር አንቺ ይወርሱ ሰማው አይደል? እኔንም ስማኛ አንተ በቃ የመሰለህ መናገር የፈለከው እኔን ደግሞ ስማኛ። ጥያቄ እኮ ነው የጠየቅኩሽ፣ ግን ለጥያቄ አይደለም። እሺ ጥያቄ ስላንቺ አይደለም። ጥያቄ ስላንቺ አማዞን ላይ ስላሉትም በዓለም ዙሪያ ላይ ስላሉት በእግዚአብሔር ስለተመረጡት ሁሉ እግዚአብሔር ሉዓላዊ ነው፣ ያውቃል። አስቀድሞ ማን በምን ሁኔታ እንዴት መስማት እንዳለበት ያውቃል። እንዴት ምናምን በእኛ አእምሮ አይደለም እንሰራው ይሄንን። እሺ ጥያቄን ቀየርኩት። እሺ አሁን ደግሞ ላክብደው እንደው ቀለል አድርጌ ነበር እንደዛ የጠየቅኩሽ። ብሩኬ በጣም ስራ ላይ ነኝ ጌታ። እሺ ወይ ተመልሼ ልግባ ወይ እዚህ ልሆንና ትንሽ ቆይቼ ላውራ። እሺ ይሄን ጠይቅሽና በቃ ምን ታደርጋለሽ? እግዚአብሔር የአእምሮ ህሙማን ከሆኑ ሰዎች ራሱ ሰዎችን ይመርጣል ወይስ ማገናዘብ የማይችሉ የአእምሮ ህሙማን ሰዎች አሉ? ከነሱ ለራሱ እግዚአብሔር ይመርጣል ወይስ አይመርጥም? ሉዓላዊ ነን። ያላውቅም እግዚአብሔርን እኮ እኔ ላውቀው አልችልም እንዴ? እኔ እግዚአብሔርን እንዳብራራልህ አትጠይቀኝ። እግዚአብሔርን እንዴት ላብራራልህ እችላለሁ? እንዴት ላብራራልህ እችላለሁ? እሱን በሉዓላዊ እውቀቱ እሱን ጠይቀው። አለዛ ነው አይደል? ነው የምነግርህ። ኖ አንተ አሁን እያልከኝ ያለው ብሩኬ የእግዚአብሔርን ሉዓላዊነት እኔ እንዳብራራልህና የእግዚአብሔርን ማንነት እኔ እንድነግርህ ነው እየፈለክ ያለው። ይሄ ደግሞ ልክ አይደለም። እሺ ስራሽን ሰርተሽ ስትመለሺ ግን ጠይቀው ስላልሽኝ አንቺ ጠይቀሽ መልሱን ይዘሽልኝ። ምንድነው ምንድነው የምጠይቀው? አይ ራሱን እግዚአብሔርን ጠይቀው አይደል ያልሽኝ አንቺ? ያ እኔ ማላውቀው አለ። ሁላችንም ሰው ነን፣ ውስን ነን እኮ አንቺ ጠይቂና እንዴ ብሩኬ አንተ ኖ ውስን ነን እኛ ሰዎች ውስን ነን። እግዚአብሔርን አሁን እኔ ለምሳሌ እኔን ለምን መረጥከኝ ብለው መልስ የለኝም። እኔ ከማንም የተሻልኩ ስለሆንኩ አይደለም የተመረጥኩትና ልጅ የሆንኩት ማለት ነው። ራሱ እግዚአብሔርን ጠይቀው እዛ አማዞን ጠየቀኝ። እኔ ላውቅ አልችልም የሱ ሉዓላዊነት እንዴት አድርጎ እንደሚመርጥ እንዴት እንደሚያወጣቸው ምን አድርጎ አናውቅም። ምናልሽ መሰለሽ እኔ እያልኩሽ ያለሁት ራሱ እግዚአብሔርን ጠይቀው አልሽኝ አይደል? አንቺ ጠይቂውና መልሱን ይዘሽልኝ ነው ያልኩሽ። ይሄ እንኳን የህፃናት መልስ ሆነ ብሩኬታው። አይ ለኔ ሲሆን ታዲያ ለኔ ሲሆን የሚሰራ ለአንቺ ሲሆን የማይሰራ ያልኩ ነው። እኔ ጥያቄ ልክ አይደለም። አሁን ለምሳሌ እግዚአብሔርን ዓለም ሳይፈጠር በፊት በክርስቶስ ኢየሱስ መረጠን የሚለውን ነገር ብትጠይቅ እንዴት ብዬ ብለው አይመጣልኝም። እንዴት
እኔ ሳልፈጠር እኮ አይደለም የሚለው ዓለም ሳይፈጠር በፊት እኔን መርጦኛል። እንዴት ብትለኝ አላውቅም። አሁን ላይ እንኳን ለምን መረጠሽ ብትለኝ እኔ አላውቅም። ከማንም ተሽያ አይደለም የመረጠኝ፣ ስለፈለገ ስለወደደ። እኔ ማነኝ እኔን መርጠህ እንትናን ለምን ተውከው የምለው እኔ ማነኝ? እግዚአብሔር እሱ የፈለገውን ያደርጋል ማለት ነው። እሺ በዚህ ጉዳይ ላይ እንትን የምትለው ሎጂክ ስለማያስኬድ ነው። እንደ እግዚአብሔር በእኛ አእምሮ ኦኬ እንትን ልንል እንጂ ግን እንደ እግዚአብሔር ሉዓላዊነት አያስኬድም። አንተ እየጠየከኝ ያለኸው እንትን ማለት ሎጂክ እሺ ስለሚረብሽ ነው ይሉታል። በዚህ ሐሳብ ላይ ያው ቤት ከፍተን ማውራት እንዳለብን ነው የሚሰማኝ ማለት ነው። አሁን በተለይ ከዚህ ከቅድመ ውሳኔ ጋር ተያይዞ የሚነሱ ጥቅሶችን ማለት ነው እግዚአብሔር የሆኑ ሰዎችን ለራሱ አዘጋጅቶ የሆኑ ሰዎችን ደግሞ አያልፈልጋችሁም ብሎ አልፈጠረም። በቃ እንደዛ የእግዚአብሔር ቃል ፕሮግራምም አይደለም ሐሳቡም አይደለም። እነዛ ነገሮች እንዴት ተነገሩ ከእግዚአብሔር ቅድመ ዕውቀት አንፃር እንደተነገሩ መረዳት ሰው ካልቻለ አደገኛ ነው የሚሆነው። ለምሳሌ ብሩክ የዛሬ 4 ዓመት 2014 ላይ ሲድን እግዚአብሔር ብሩክ ዳነ ምናምን ብሎ የሚገረም አምላክ አይደለም። የብሩክ መዳን ያኔ ወንጌል ለሰብኩ ሰዎች ነው ብርቅ የሚሆነው ዋው ብሩክ ዳነ የሚያስብለው። ለእግዚአብሔርስ በቅድመ ዕውቀቱ ያውቃል እግዚአብሔር። ከዛ አንፃር የተነገሩ ቃላቶችን እየወሰድን እግዚአብሔር የሆኑ ሰዎችን በቃ ለመዳን የሆኑ ሰዎችን ደግሞ ወንጌሉን ቢሰሙም እንዳይድኑ አድርጎ ፈጥሯል የሚል ትምህርት እጅግ በጣም አደገኛ ትምህርት ነው። ከዚህ አንፃር ነው ኤርሚ የተናገረው ጌታ ክርስቶስ ኢየሱስ መስቀል ላይ የሞተው ለፍጥረት ሁሉ ነው። በቃ ለፍጥረት ሁሉ ነው የሞተው። ኢየሱስ ለዓለም ሁሉ ነው የሞተው። ይሄ በቃ ግዴታ ካልሆነ ወንጌል ለመስራት ራሱ አስቸጋሪ ነው የሚሆነውና ግሬስ ከዛ አንፃር ነው የተናገረው። እኔ መስማማለሁ በሐሳቡ። እኔ ብቻ አይደለም ክርስቲያኖች ሁሉ በዚህ ሐሳብ እንደሚስማሙ ነው ማምነው እኔ ማለት ነውና ስትመለሺ በኋላ እናወራለን። እሺ ኤርሚ ያለክ ገነትም ጥያቄ ኑሯት ነው የገባችው እኔ ብቻዬን እንዳልይዝ ኦኬ አባ እንትን እንዳልከውም ገብተን መወራት ያለበት ጉዳይ ነው። የስ ከስር ደግሞ አንዱ ወንድማችን ማነው አንተን ለወዛለ በኦርቶዶክስ ተዋህዶ ቤተ እምነትም ውስን ቤዞት የሚል አስተምሮ አላቸው። ባይዘይ ቤታችሁ ውስጥ ያለውን ነገር ሳታውቅ እዚህ መተ ላይክ ቃልዮት ምናምን ብለህ ሜንሽን አታድርግ። ቃልዮትን ሜንሽን ስታደርግ you have to come with the evidence ማለት ነው። ኦኬ ግን ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ቤተክርስቲያን በውስን ቤዞት ታምናለች። ራእየ ማርያም ሄዳ አንብብ። ያውም የተመረጡት ጥቂቶች ናቸው ማለት የሚድኑት ጻድቃኖች፣ ገሃነመ እሳት ግን የሚወርዱት ወይ ደግሞ ገሃነመ እሳት የሚሄዱት ብዙሃን ናቸው ብላ ኦርቶዶክስ ተዋህዶ ቤተ እምነት ዓለም ከመፈጠሩ አስቀድሞ እንደተመደበባቸው ታምናለች። ስለዚህ እዚህ መጣ አታውራ። እኛ ማስረጃ እናቀርብልን እንችላለን። ማን አንተ ነህ? ቤት ውስጥ ያለውን ነገር ቼክ አድርግ እንጂ ብራዘር። እኛ ስናወራ በማስረጃ ነው መረጃ የምናወራው። ያ ብሩኬ ኦርቶዶክሶች ጥያቄ ልጠይቅ። ኦርቶዶክሶች ለምሳሌ ድነሃል ወይ ብለህ ስትለው ምንድን ነው የሚሉት? እሱ ነው የሚያውቀው ይላሉ። ካልቪኒስቶችስ? በተመርጠን ድነናል ይላሉ። አይ የማይድኑት በምን አወቁ? ለምሳሌ ተመርጠን ብሎ ካሉ መመረጣቸው በምን አወቁ? በምን አረጋገጡ? የምርጫ ካርድ ከላይ ተልኮላቸው ነው ተመርጠሻል ከሌ ምናምን የሚል ማተብ ወርዶበት ካየለች አበበች አንቺ ነሽ የተመረጠችው ተብላ ተሰጥቷት ነው ወይስ እንዴት ነው? አዎ ቅድም እኔም የጠየቁት እሱ ነው። በምንም ሊያውቁ አይችሉም። ስለዚህ እግዚአብሔር ነው የሚያውቀው ነው ታዲያ ነገሩ አለ። እንደዛ ነው። ምንም እኮ ልዩነት የለውም። አባ እኮ የገነትን ተቀበላት። አባ ተባረክ። አይደለም መንፈስ ቅዱስ መስክሮ ልጅሞናችንን የተቀበልነው መንፈስ ለመንፈሳችን መስክሮልን። እሺ እኔ ልቀጥል። እሰማለሁ ግን ገነት አው ቀጥይ። እሺ ጥሩ። ሰላም ሁላችሁንም ከላይ እስከታች። በጣም ረፍዶብኛል ስራ ለመግባት ምለው በጣም ብዙ ነገር ነበረ።
ሁለት ጥያቄ ወይ ሶስት አደርገዋለሁ። አንደኛ ጥያቄ ምን መሰላችሁ? ያው ለሁሉም የሚሆን ነው። እንትን ላይ የሆነ ቦታ ላይ ገብቼ ኦርቶዶክስ ላይ ማለት ነው የስነ ስላሴ መስቀሉና ማርያምም አንድ ናቸው የሚል 5 የሚያደርገውን እሱን የሚያሳየውን ነገር በውስጥ ብትልኩልኝ ደስ ይለኛል። አንደኛ ጥያቄ ይሄ ነው። ሌላው ጥያቄ ያው ለኤርሚ ነው። ያው እየተሰማ አሁን ያለው ነገር አዝኛለሁ። ግን ከዛ በፊት ማለት የምፈልገው ነገር እንደ ባቢሎን ሆናችሁ እየተጋጫችሁ ነው ምናምን ለሚሉ እዚህ ጋር የወንጌላውያን እምነት ውበታችን እየታየ ነው። ምንድነው ሲባል ክብር ለእግዚአብሔር ብቻ የሚባለው ነገር። እሺ ያዘንሽበትን ነገር በኤርሚ ያዝኛለሁ። ኦኬ ወደዛ ከመሄዴ በፊት ይሄን ነገር እንትን ፕሩቭ ማድረግ ስለምፈልግ ማለት ነው። ስለዚህ ማናችንም ክብር ለእግዚአብሔር እንጂ የተሳሳተ ሰው ምናምን ካለ እኛ ቤት ማንኛውም ሰው እንትን ይላል እንናገራቸዋለን ማለት ነው። ችግር የለም። ሌላ እድሉን ስለአመቻቸ ኤርሚን በጣም አድርጌ እንትን እላለሁ። አመሰግናለሁ። አይዞህ ሜርሲ። ለማንኛውም ያዘንኩት መሰለ ብሩክዬ፣ እኛ ማለት የወንጌላውያን ህብረቶች ነን። ህብረት ውስጥ ደግሞ የተለያየ እንትን አለ እና አንድነታችንን ይዘን ብንቀጥል የተሻለ አይደለም ወይ? አሁን የሚሰማው የሚወጣው አየር ወይ ደግሞ የሚወጣው የመጥረቢያ ድምፅ እንደዚህ ነገሮችን ልብ ትንሽ የሚያሳዝን ነገር ነው። ይሄ ነገር በቃ ማለት እግዚአብሔር ጸጋ ልዩ ነው። አንድ ነገር ማሰብ ያለብን ነገር ብሩኪ፣ ማንኛውም ሰው አንድ ቀን ወንጌል ያልተናገረውን ሰው ምናምን ልንል አንችልም። አንዳንዱ ወንጌላዊያን ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ ደግሞ መጋቢ ነው። ትላንትና አንድ ቦታ ላይ የተወሰነ ገብቼ እየተናገርኩ ነበር እና አሁን ለምሳሌ መጋቢ የሆነ እኮ ውስጥ ገብቶ ወይ በወታደር ምሳሌ ብንወስደው ብያለሁ፣ ይሄ ቦምብ ጠላት የቀበረው ምናምን እንትን እያለ ያወጣል፣ እየቆፈረ እያጠና እንደዚህ ነገር ያወጣል። ያኛውን ነገር እኔ ግዴታ ወንጌላዊ ስለሆንኩ ወይ ደግሞ እኔ አስተማሪ ስለሆንኩ አንተና እኔ ጋር ሁን አንልም። እና ለምንድን ነው እንደዚህ አይነት ነገር ተያይዞ ማንሄደው? ይሄ ዲስሪስፔክት በተለይ በኤቢ ትላንትና የተወሰነ ነገር ሲናገር